በየካቲት 25 1967 ዓ.ም በአይነቱ ስር ነቀል የሆነ የአዋጆች ሁሉ እናት የተባለ ደርግን ተቃውመው በገጠሩና በከተማው የሸፈቱትን አክራሪ የግራ ተቃዋሚዎች እንኳን ያስገረመ በወቅቱ የበርካቶችን ይሁንታ ያገኘ የመሬት ለአራሹ አዋጅ ጥያቄን የመለሰ የአዋጆች ሁሉ አዋጅ በደርግ መንግስት ታወጀ። ህዝቡም ዋይ ዋይ ባላባት እንግዲህ ቀረ ሳይሰሩ መብላት በማለት በወቅቱ መሬትን ይዘው በነበሩ አስገባሪ ባላባቶች ላይ አፌዘባቸው። መሬት መብት ነበረች። መሬት ስልጣን ነበረች። መሬት የክብርና የውርደት ወሰን ነበረች። ለዘመናት የኢትዮጵያ ገበሬ በባላባታዊው ስርዓት አስከፊ ህይወት ሲገፋ ረሃብ፣ ወረርሽኝና ስደት ተደጋጋሚ እጣ ፈንታ ሆኖ ሳለ ለሁሉም ጊዜውን ይጠብቅለታል እንዳለ ንጉሥ ሰለሞን የካቲት 1967 ዓመተ ምህረት ደረሰ። በወቅቱ ንጉሠ ነገሥት ወርደው ሀገሪቱ በለውጥ ማዕበል ውስጥ በነበረችበት በዚያ ታሪካዊ ወቅት መላው የኢትዮጵያ ሕዝብ ጆሮ አንድ ነገር ሰማ። የደርግ መንግስት ያንን ለዘመናት የቆየ የፊውዳል ስርዓት መዋቅር መሰረት ከስሩ የነቀለ የብዙዎችን እንባ ያበሰ የሚመስል ታሪካዊ አዋጅ አወጣ። መሬት ላራሹ። ይህ አዋጅ አርሶ አደሩን ከጭሰኝነት ነፃ አውጥቶ የመሬቱ ባለቤት ሲያደርገው ደርግን በአንድ ጀንበር የደሃ አባት አስባለው። የኢትዮጵያ መሬት ስሪትን ጠልቆ በመገንዘብ ሳይሆን ከቬትናም የተቀዳው የመሬት ላራሹ መፈክር በተማሪው ተስተጋብቶ የመሬት ላራሹን የምትሹ ተዋጉለት አትሽሹ ወደሚል አመስ ተሸጋግሮ በአንድ በኩል የመሬት ጥያቄው የብሔር ጥያቄን በ1962 ዓ.ም ወልዶ የተማሪውን ተቃውሞ ሲያፈረጥም፣ በሌላ በኩል ንጉሠ ነገሥቱ የመሬት ስሪቱን አስከፊነት በመገንዘብ ከችግሩ መጠን የሚስተካከል ፈጣን እርምጃ ማከናወን ተስኗቸው የባላባትና የጭሰኝነት ግንኙነት ማሻሻያ ረቂቅ አዋጅ እንኳን ለፓርላማ እንዳይቀርብ ሲያደርጉ ንጉሱ የስልጣን መደላደላቸውን በራሳቸው እጅ አፍርሰው ለየካቲቱ አብዮትና ለወታደራዊው አመጽ ምቹ መደላደልን ፈጠሩ። ለመሆኑ ይህ የመሬት ላራሹ አዋጅ እንዴት ተጠነሰሰ? በጊዜው በሀገሪቱ የነበረውን የታሪክ አቅጣጫስ እንዴት ቀየረው? ከመፈክሩ በስተጀርባ የነበረው እውነተኛ ታሪካዊ ሁነትስ ምን ይመስላል? ለዚህ ፕሮግራም የዘነበ ፈለቀን ነበር መጽሐፍን፣ የሻምበል ፍቅረ ስላሴው ደረስን እኛና አብዮቱ እንዲሁም የኮሎኔል ፍስሐ ደስታን አብዮቱና ትዝታዬ መጽሐፍን ተጠቅመናል። እነሆ በዛሬው ፕሮግራም የሀገራችንን የፖለቲካና የማህበራዊ ታሪክ መንገድን ሙሉ በሙሉ የቀየረውን እና እስከ ዛሬ ድረስ የደርግን መንግስት እንዲሁም ኮሎኔል መንግስቱን የደሃ አባት ያሰኘውን የአዋጆች ሁሉ እናት የሚባለውን የመሬት ላራሹ አዋጅና ታሪካዊ ሁነቶችን ወደ ኋላ ተመልሰን እንፈትሻለን። አብራችሁን ቆዩ። በመስከረም 2 1967 ዓ.ም የንጉሳዊ አገዛዝ ተወግዶ የጊዜያዊ ወታደራዊ መንግስት ከመቋቋሙ ቀደም ብሎ የደርግ አባላት በታሪካዊ አጋጣሚ ለአንድ መሰረታዊ ለሆነ የህዝባዊ ጥያቄ ምላሽ የመስጠት ኃላፊነት እንደወደቀባቸው ተገነዘቡ። ከሙሉ ልብ የመነጨ እምነት ሊሆን ይችላል። በዩኒቨርሲቲ ተማሪዎችና በአንዳንድ ተራማጅ ነን ሲሉ በነበሩ ግለሰቦች የተወረወረውን የመሬት ላራሹ መፈክር በተግባር መተርጎም እንዳለበት ብዙዎቹ የደርግ አባሎች አመኑ። በሀገሪቱ የተለያዩ አካባቢዎች የተለያየ የመሬት ስሪት እንዳለ ቢታወቅም ከዚህ ጋር በተያያዘ ሁኔታ በአካባቢው ያሉ ችግሮች በምን አይነት ዘዴ ሊፈቱ እንደሚችሉ ግን የነበረው ዕውቀት ውስን ነበር። መሬት በጥቂት ሰዎች ይዞታ ስር ወድቆ ብዙሃኑ ገበሬ በጭሰኝነት የሚማቀቅበት ሁኔታ መቀየር እንዳለበትና ሀገሪቷ ከድህነትና ከኋላ ቀርነት መላቀቅ አለባት የሚል ጠንካራ እምነት በደርግ አባላቶች ውስጥ ሰረጸ። ደርግ መንግስታዊ ስልጣን ከመያዙ ቀደም ብሎ በነበሩት ጊዜያት ሁሉ ስለ መሬት ጉዳይ ያልተነሳበት ጊዜ አልነበረም። ስለሆነ ምን አይነት የመሬት አዋጅ የዘለቄታ መፍትሄ ሊያስገኝም እንደሚችል የደርግ የኢኮኖሚ ኮሚቴ እንዲያስጠና
በአንድ የደርግ ስብሰባ ተወሰነ። ሻምበል ሞገስ የኢኮኖሚ ኮሚቴው ሊቀመንበር በወቅቱ የመሬት ይዞታ ሚኒስተር የነበሩት አቶ በለጠ ገብረ ጻዲቅና የሥራ ባልደረቦቻቸውን ሰብስቦ በጉዳዩ ላይ በስፋት ተወያየ። ሚኒስተሩ የገጠር መሬት አዋጅ መታወጅ እንዳለበት የእሳቸው መስሪያ ቤትም እንደሚያምን በማረጋገጥ በሚኒስተሮች ምክር ቤት በተሰጠው መመሪያ መሰረት ጉዳዩ የሚመለከታቸው ሚኒስተሮችን ያቀፈ አንድ ኮሚቴ ተቋቁሞ ጥናቱ በአስቸኳይ ቢካሄድ ይሻላል የሚል አስተያየት አቀረቡ። ይህ አስተያየት በሻለቃ መንግስቱ ተቀባይነት በማግኘቱ ጉዳዩ ላይ የሚመለከታቸውና በወቅቱ የለውጥ ፍላጎት አላቸው ከሚባሉት የሲቪል ሚኒስተሮች ውስጥ አቶ ተካልኝ ገዳሙን ሰብሳቢ በማድረግ 12 ሚኒስተሮች አባል ሆነው አንድ ኮሚቴ የመሬት አዋጅን እንዲያጠና ተቋቋመ። የኮሚቴው አባላት በሳምንት 2 ቀን በመገናኛ ሚኒስቴር መስሪያ ቤት እየተገናኙ አዋጁን ማዘጋጀት ጀመሩ። ኮሚቴው በተጠናከረ የባለሙያዎች ኮሚቴ ይታገዝ ስለነበር በመጀመሪያ የስብሰባ ቀን የሥራ ዕቅዳቸውን በመንደፍ የሥራ ክፍፍል በማድረግ ተለያዩ። ዋናው ሥራ በሚቀጥለው ስብሰባ ተጀመረ። የኮሚቴው ምክትል ሰብሳቢ የነበሩት አቶ በለጠ በአገሪቱ የተለያዩ ክልሎች ይሰራበት የነበረውን የመሬት ስሪት፣ ባለመሬቶች ስለሚያገኙት ልዩ ልዩ ጥቅሞች፣ ጭሰኞች ለባለመሬቶች በቀጥታ በአይነት ከሚከፍሉት ግብር በተጨማሪ ስለሚያበረክቱት የጉልበት አገልግሎት፣ በገበሬው ላይ ስለሚፈጸመው ግፍና በደል፣ በየአካባቢው በግለሰቦች ስለተያዘው የመሬት ስፋት፣ የፊውዳል የመሬት ይዞታ ስርዓት ለሀገሪቱ ኢኮኖሚ መቆርቆዝ ምን ያህል ምክንያት እንደሆነ በስፋት የሚያብራራ ሰነድ በማቅረብ በቃልም በማስረዳት የመሬት ይዞታ መሻሻል እንዳለበት አስረዱ። በወቅቱ በነበረው አስገዳጅ ሁኔታ ብቻ ሳይሆን ስልጣን የጨበጠው መንግስት የመሬት አዋጅ እንደሚያውጅና ለዘመናት ስር ሰዶ የነበረውን የብዝበዛና የጭቆና ስርዓት ለአንዴና ለመጨረሻ ጊዜ አስወግዳለሁ እያለ በተደጋጋሚ ለህዝብ የገለጠ መሆኑን የተገነዘቡት የኮሚቴው አባላት የገጠር መሬት አዋጅ አዘጋጅተው ማቅረብ እንዳለባቸው አመኑ። ለውይይት መነሻ እንዲሆን ተብሎ በመሬት ይዞታ ሚኒስቴር የተዘጋጀ የአዋጅ ረቂቅ ቀረበላቸው። ውይይቱም ቀጠለ። በውይይቱ ሂደት የተለያዩ አስተያየቶች ተንጸባረቁ። የተለያየ ሐሳብም ቀረበ። ስለሆነም የመሬት አዋጁ ማዘጋጀቱ ቀላል ተግባር ሆኖ አልተገኘም። በዚህ በመሬት አዋጅ የተነሳ ሊከተል የሚችለው የኢኮኖሚና የፖለቲካዊ ችግሮች ተገመገሙ። ከዚህም በላይ የሀገሪቱ ጸጥታ ወይም የደህንነት ሁኔታ አሳሳቢ ደረጃ ላይ ይደርሳል የሚል ስጋትም ተፈጠረ። በአጠቃላይ ጉዳዩ ውስብስብ ችግር ማስከተሉ አይቀርም የሚል እምነት ብቻ ሳይሆን አዋጁን ለማዘጋጀት እንቅፋት ሊሆን የቻለ ሌላ ምክንያትም ተፈጠረ። የኮሚቴው አባላት በግላቸው ሰፊ የመሬት ይዞታ ባይኖራቸውም በቤተሰባቸው ወይም በቅርብ ዘመዶቻቸው የተያዘው መሬት በቀላሉ የሚገመት እንዳልሆነ ስለሚያውቁ መሰረታዊ ለውጥ ሊያመጣ የሚችል ማለትም የመሬት ከበርቴዎችንና የጭሰኞችን ግንኙነት ጨርሶ የሚያቋርጥ አዋጅ ለማዘጋጀት እንደተሳናቸው ተሰማ። የጥናቱ ሂደት በቅርብ ይከታተሉት የነበሩት ሻለቃ መንግስቱ በኮሚቴው አካሄድ ሊደሰቱ አልቻሉ። በየጊዜው የኮሚቴውን ሰብሳቢና ጸሐፊ ቢሮአቸው ድረስ እያስጠሩ ጥናቱ ፈጠን ብሎ እንዲጠናቀቅ የሰጡት መመሪያ የሚፈልጉትን ውጤት ባለማስገኘቱ ኮሎኔል መንግስቱ ቅሬታ ተሰማቸው። በዚህ መሰረት ከሚኒስትሮች አንዱ በሰጣቸው ምክር የተወሰኑ የደርግ አባላት ከኮሚቴው ጋር እንዲሰሩ መመደብ አለባቸው የሚል ውሳኔ ላይ ደረሱ። በዚህ ውሳኔ መሰረት ሻምበል ሞገስ የኢኮኖሚ ኮሚቴ ሊቀመንበር በመሆኑ ሻለቃ ደምሴ ደሬሳና ሻምበል ፍቅረ ስላሴ ወግደረስ የሶሻሊዝም ጽንሰ ሐሳብ መጠነኛ ግንዛቤ አላቸው ከሚል ግምት በመነሳት ሊሆን በሚችል መልኩ በህዳር ወር መጨረሻ ቢሮአቸው እንዲገኙ ተጠሩ። ከዚህም የሚከተለው መመሪያ ተሰጣቸው። አሁን የፈለኳችሁ በጣም አንገብጋቢ ለሆነ ጉዳይ ነው ብለው ኮሎኔል መንግስቱ ንግግራቸውን ጀመሩ። ስለ ንቅናቄው መነሻ ምክንያቶች፣ ህዝብ ከደርግ ምን እንደሚጠብቅ ሰፋ ያለ ገለጣ ካደረጉ በኋላ አንድ ከፍተኛ ድርጊት ይጠብቀናል፣ ይኸውም የገጠር መሬት አዋጅ ማወጅ ነው። አዋጁን የሚያዘጋጀው ኮሚቴ የሥራ ሂደት እንደምፈልገው ሆኖ አላገኘሁትም። የሚኒስትሮች ምክር ቤት ኮሚቴ አባላት የተለያየ አመለካከት ስላላቸው አንድ አይነት ስምምነት ላይ መድረስ የተሳናቸው ይመስላል። አብዛኞቹ መሰረታዊ የመሬት አዋጅ እንዲወጣ ፍላጎት የላቸውም። የመሬት ይዞታ ጣሪያ እንዲበጅለት ነው የሚፈልጉት። ይህ ደግሞ ጥገናዊ ስለሆነ ተቀባይነት የለውም። እናንተ ከኮሚቴው አባላት ጋር ሆናችሁ ተቀባይነት የሚኖረው አዋጅ እንዲዘጋጅ ግፊት እንድታደርጉ ነው የፈለኳችሁ ብለው ንግግራቸውን አቆሙ።
የተጠሩትም የደርግ አባላት የነሱ አስተሳሰብና እምነት ከሳቸው የተለየ እንዳልሆነ ገልጠውላቸው ከኮሚቴው ጋር በመስራት ከመሬት ጋር የተያዙ ችግሮችን ሙሉ በሙሉ ሊፈታ የሚችል ስር ነቀል አዋጅ እንዲዘጋጅ እንደሚያደርጉ ቃል ገብተው ተለያዩ። ሻምበል ሞገስ ለአቶ ተካልኝና ለአቶ በለጠ ስልክ ደውሎ የተወሰነውን ነገራቸው። የወታደር ልብስ የለበሱ የደርግ አባላት በመሃላቸው በመገኘታቸውን ያልወደዱት ሚኒስተሮች ግዴታ ስለሆነባቸው ብቻ በውሳኔው ተስማሙ። በስብሰባው ቀን በመገናኛ ሚኒስቴር የስብሰባ አዳራሽ ስብሰባ ተደረገ። ሁሉም የኮሚቴው አባላት በአዳራሹ ተገኝተዋል። የተመረጡት የደርግ አባሎች ሲገቡ ከመቀመጫቸው ብድግ ብለው ግቡ ቁጭ በሉ በማለት ወደ ተዘጋጀው መቀመጫ መሯቸው። በጭሰኛና በመሬት ባለቤትነት መካከል ስላለው ግንኙነት፣ ስለ መሬት ስሪት በቂ እውቀት ያላቸው በርከት ያሉ ባለሙያዎች ከሌሎች ባለሙያተኞች ጋር በመሆን በስብሰባው አዳራሽ ግድግዳውን እየተደገፉ ተኮልኩለዋል። አቶ ተካልኝ የተወከለውን የደርግ አባላት ስም እየጠሩ ለተሰብሳቢዎች አስተዋወቁ። ብዙዎቹን ሚኒስተሮች ቢያንስ በመልክ ይታወቃሉ። በኮሚቴ ውስጥ እንዲሰሩ የተመረጡት የደርግ አባላት ብዙዎቹ ሚኒስተሮች በመልክ ያውቃቸዋል። ባለሙያዎቹን በሚመለከት ግን ከጥቂቶች በስተቀር የሚያውቃቸው የለም። የመተዋወቁ ፕሮግራም እንዳበቃ አቶ ተካልኝ ኮሚቴው ከተቋቋመ ጀምሮ ያከናወነውን ተግባር በዝርዝር መግለጽ ጀመሩ። ስለተሰበሰበው መረጃ፣ ስለተካሄዱ ጥናቶች፣ የመሬት አዋጅ ቢታወጅ በፖለቲካውና በኢኮኖሚውና በማህበራዊ ጉዳይ መስኮች ሊያስገኝ የሚችለውን ጥቅም፣ ሊያስከትል የሚችለውን ጉዳትና ስለተለያዩ ጉዳዮች ሰፊ ገለጣ አደረጉ። በገለጣው ላይ ኮሚቴው ረጅም ጊዜ የፈጀ ክርክርና ውይይት ካደረገ በኋላ የደረሰበትን ስምምነትና የተዘጋጀውን አዋጅ ረቂቅ አነበቡ። የረቀቀው አዋጅ ቀደም ብሎ በጠቅላይ ሚኒስትር እንዳልካቸው መንግስት ለመወሰድ ከታሰበው እርምጃ ጋር ሲነጻጸር በጣም ስር ነቀል እንደሆነ ተረዳ። አንድ ሰው ሊያለማው ከሚችለው መሬት በላይ መሬት ከያዘ መንግስት ወስዶ ለሌላው እንደሚያደል የእንዳልካቸው መንግስት ሲገልጽ፣ በሚኒስትሮቹ የረቀቀው ግን የይዞታ ጣሪያን የሚወስን ነበር። ማንም ሰው ከ5 ጋሻ ወይም 200 ሄክታር በላይ አይዝም የሚል ነበር። አንድ ግለሰብ ከ1000 ጋሻ በላይ ይዞ በሚገኝበት ሀገር ከ5 ጋሻ በላይ ሊይዝ አይችልም የሚል አዋጅ መደንገግ በራሱ ትልቅ እመርታ እንደሆነ ሚኒስትሮቹ አምነዋል። የረቂቅ አዋጁን ይዞታ አንቀጽ በአንቀጽ በዝርዝር በባለሙያዎች አማካይነት ተብራራላቸው። ከዚያም አቶ ተካልኝ የግል አስተያየታቸውን በመስጠት በንግግራቸው መጨረሻ በአዋጁ ረቂቅ ላይ ደርግ ተወያይቶ ውሳኔ ከሰጠና በስራ ከተተረጎመ ታላቅና ታሪካዊ ስራ ነው ብለው በመደምደም ምን አስተያየት አላችሁ ብለው ጠየቁ። ከጉዳዩ ውስብስብነት አንጻር ሲታይ የተደረገው ጥረትና የተዘጋጀው ረቂቅ አጥጋቢ መስሎ ስለሚታየን ረቂቁን ለደርግ እናቀርባለን። ሆኖም ግን ለውስብስብ ችግር አንድ መፍትሄ ሐሳብ ብቻ ማቅረብ በቂ ስለማይሆን በአማራጭ ሌላ የመፍትሄ ሐሳብ ማቅረብ አይቻልም ወይ የሚል ጥያቄ የተመረጡት የደርግ አባላት ለኮሚቴው ሰነዘሩ። የተጠየቀው ጥያቄ ግር ያላቸው በሚመስል መልኩ በእኛ በኩል የተዘጋጀው በቂ ነው ባይነን፣ ከዚህ የተለየ ሐሳብ ካላችሁ ብትገልጹልን ደስ ይለናል ብለው በደርጎቹ ለቀረበላቸው ጥያቄ ሚኒስተሮቹ ጥያቄያቸውን በጥያቄ መለሱ። እንደተባለው ጥናቱ በአንድ መልኩ በቂ ሊሆን ይችላል፣ በሌላ መልኩ ግን ጭሰኝነትን ሙሉ በሙሉ ስለማያስቀር የተሟላ አልነበረም። ስለዚህ የገጠር መሬትን በጠቅላላ በህዝብ ይዞታ ስር የሚያውል አዋጅ ቢረቀቅ ተገቢ ይመስለናል። ዝግጅቱ እንደተጠናቀቀ ሁለቱ ረቂቅ አዋጆች ለደርግ አቅርበን የሚመረጠው እንዲወሰን ምርጫ ልንሰጠው እንችላለን አሏቸው የደርግ አባሎቹ። ባለሙያዎቹም በገጠር ጎልቶ የሚታየውን የተዛባ የምርት ግንኙነት በዝርዝር በመተንተን ሰፊ ገለጣ ካደረጉ በኋላ መሬትን በህዝብ ይዞታ ስር የሚያውል አዋጅ ማርቀቅ ተገቢ እንደሆነ አስረዱ። በመጨረሻ ብዙ ክርክር ተደርጎ አማራጭ ረቂቅ አዋጅ እንዲዘጋጅ ስምምነት ላይ ተደረሰ። የዕለቱ ስብሰባ ተጠናቆ የኮሚቴዎቹ አባላት ወደ ቤታቸው ለመሄድ ከስብሰባው አዳራሽ እንደወጡ ቀደም ብለው ከአዳራሹ የወጡት ባለሙያዎች መተላለፊያው ላይ ቆመው ጠበቁ። ሁሉም የተደሰቱ ይመስላሉ። ለምን እንደተደሰቱ ግን ግልጽ አይደለም። ፈገግ እያሉ አንድ ጊዜ ልናናገራችሁ እንፈልጋለን አሉ የደርግ አባሎቹ። የደርግ አባሎችን በጥያቄያቸው ተስማምተው እሺ አሉ። ለነሱ በጊዜያዊነት ወደ ተመደበላቸው ቢሮ አስገብተው መቀመጫ ሰጧቸው። እነሱም ተቀመጡ። ኤክስፐርቶቹ አቶ ዘገየ አስፋው፣ አቶ ዓለም አንተ፣ አቶ መስፍን ካሱ፣ አቶ ዘሩ ከየሸን፣ አቶ ጣመ በየነ፣ አቶ ታዬ ጉርሙ፣ አቶ ታምራት ከበደና አቶ ወንደሰን ኃይሉ ነበሩ። ኤክስፐርቶቹ ለደርግ አባላቶቹ እንዲህ አሏቸው።
ያቀረባችሁት ሐሳብ በጣም አስደስቶናል። ተመሳሳይ ሐሳብ ለኮሚቴው አቅርበን ነበር፣ ግን አልተቀበሉትም። እነሱ የሚሉት ከመሬት ጋር የተያያዙ ችግሮች ሁሉ በጥገናዊ መንገድ ሊወገዱ ይችላሉ ነው። በእኛ እምነት ግን ስር ነቀል የመሬት አዋጅ ካልታወጀና መሬት በህዝብ ይዞታ ስር ካልዋለ ችግሩ አይፈታም ነው። ሀገራችንም ከድህነትና ከኋላ ቀርነት አትላቀቅም ነው የምንለው ብሎ አቶ ዘገየ ሰፊ ገለጻ ለደርግ አባላቶቹ አደረገ። የደርግ አባላቶቹም በሐሳቡ የሚስማሙ መሆናቸውን ገለጡለት። አማራጩን አዋጅ ማዘጋጀቱ አስቸጋሪ አይደለም። የሚያሳስበን ነገር ቢኖር ደርግ ይቀበለዋል ወይ ለሚለው ጥያቄ በጎ ምላሽ ማግኘታችን አጠራጣሪ መሆኑ ነው ሲል ሻምበል ሞገስ በንግግሩ ጣልቃ ገብቶ ደርግ አይቀበለውም ብላችሁ ልታስቡ አይገባም፣ አብዛኞቹ የደርግ አባላት የዚህ ሐሳብ ደጋፊ እንደሆኑ እርግጠኞች ነን ብሎ ማረጋገጫ ሰጠ። በዚህ ሁኔታ ከባለሙያዎቹ ጋር ከተነጋገሩና ስምምነት ላይ ከደረሱ በኋላ በማንኛውም ጊዜ ከነሱ ጎን እንደሚቆሙና ማንኛውም አይነት ድጋፍ እንደሚሰጣቸው ቃል በመግባት የደርግ አባላቶቹና ባለሙያዎቹ ተለያዩ። በዕለቱ ያከናወኗቸውን ተግባራት በዝርዝር ለሻለቃ መንግስቱ አስረዱ። ሻለቃ መንግስቱም በእጅጉ ተደሰቱ። በዚሁ ግፉበት አሉ። ባለሙያዎቹ ሌት ተቀን በመስራት የመጀመሪያውን ረቂቅ በ2 ሳምንት ጊዜ ውስጥ አደረሱ። ለሚኒስትሮች ኮሚቴ ከማቅረባቸው በፊት ለደርጉ አባላት እንዲመለከቱት ሰጡ። ከሻለቃ መንግስቱ ጋር ሆነው የደርግ አባላቶቹ አነበቡት። መሻሻል ያለባቸውን አንዳንድ ነጥቦች እንዳሉ ቢረዱም በጥቅሉ ጥሩ ዝግጅት እንደሆነ አመነበት። ሻምበል ሞገስ ኢኮኖሚውን አስመልክቶ በስራ ስለተወጠረ ሻለቃ ደምሴና ሻምበል ፍቅረ ስላሴው ድረስ ብቻ ከኮሚቴው ጋር እንዲሰሩ መመሪያ ተሰጠ። በአዲሱ ረቂቅ አዋጅ ላይ ለመወያየት በተወሰነው ቀን የስብሰባው አዳራሽ የኮሚቴው አባላትና ሚኒስትሮች ተገኙ። የደርግ አባላትም እንዲሁ ተገኙ። የኮሚቴው አባላት ቀደም ብሎ ረቂቁን ያነበቡትና ያጠኑት ቢሆንም አቶ በለጠ በዝግታና በጥንቃቄ አነበቡት። ከብዙ ጭቅጭቅና የሐሳብ ፍጭት በኋላ ተስማምተውበት ከነበረው የመጀመሪያው የአዋጅ ረቂቅ ጋር ሲነጻጸር ፍጹም የተለየና ስር ነቀል የሆነውን ረቂቅ አዋጅ የኮሚቴው አባላት በበጎ ዓይን አልተመለከቱትም። ንባቡ እንዳበቃ አጉረመረሙ። አቶ በለጠ ንባቡን እንደጨረሱ አንቀጽ በአንቀጽ እያነበብን ብንወያይበት ምን ይመስላችኋል ብለው አቶ ተካልኝ ሐሳብ ሰነዘሩ። ሁሉም ሰው ተስማማ። መግቢያው ተነበበ። በአብዛኛው ከፊተኛው ረቂቅ የተወሰደ ስለነበር ብዙም ሳያነጋግር መጠነኛ ማስተካከያ ተደርጎበት ታለፈ። ከዚህ አንጻር አንድ አንቀጽ ሁለት አንቀጽ እያሉ ማሻሻያ የሚደረግበትን እያሻሻሉ ውይይቱ ቀጠለ። ማብራሪያ በሚያሻቸው አንቀጾች ላይ ባለሙያዎቹ ማብራሪያ እየሰጡ የኮሚቴውን አባላት ለማሳመን ጣሩ። የደርግ ተወካይ የነበሩት ግን በውይይቱ ከመሳተፍ ይልቅ ዝም ብሎ ማዳመጡን መረጡ። ከፍተኛ ክርክርና ጭቅጭቅ ያስነሳው የገጠር መሬት በሙሉ በሕዝብና በመንግስት ስር ይውላል የሚለው አንቀጽ ሆነ። በዚህ አንቀጽ ላይ ፍጹም ለመስማማት አልተቻለም። ከፍተኛ ክርክርና ጭቅጭቅ ያስነሳው የገጠር መሬት በሙሉ በሕዝብና በመንግስት ስር ይውላል የሚለው አንቀጽ ነበር። በዚህ አንቀጽ ላይ ፍጹም ለመስማማት አልተቻለም። ይህን አንቀጽ ይዞ የሚመጣው አዋጅ ሊያስከትል የሚችለውን የፖለቲካና የኢኮኖሚ ቀውስ በሀገር ውስጥም ሆነ በውጭ የሚያስነሳውን ተቃውሞ በመተንተን በርከት ያሉ አባላት ሰፊ የተቃውሞ አስተያየት አሰሙ። ረቂቁን ያዘጋጁት ባለሙያዎች ደግሞ ሚኒስትሮቹ ካቀረቡት አስተያየት ተቃራኒ አስተያየትና ትንታኔ ሰጡ። ትግሉ በሚኒስትሮችና በባለሙያዎቹ መሃል መስሎ ታየ። ክርክሩ በአንድ ቀን አላበቃም። ለተወሰኑ ቀናት ቀጠለ። ከዚህ አንቀጽ ባላነሰ ሁኔታ ከፍተኛ ክርክር ያስነሳው መሬትን መሸጥ መለወጥ የሚከለክለው አንቀጽ ነበር። የመሬት መሸጥ መለወጥ ከኢኮኖሚው እድገት ጋር ምን ያህል ግንኙነት እንዳለው በስፋት ተወሳ። መሬት በግል ተይዞ ካልተሸጠ ወይም ካልተለወጠ የሀገር ፍቅር ስሜት እንደሚቀንስና የሀገር አንድነትን ለማስከበር እንደሚያስቸግር ተነገረ። ሊከተሉ የሚችሉ ሌሎች ውስብስብ ችግሮችም በዝርዝር ቀረቡ። በአጠቃላይ በአማራጭ የቀረበው የአዋጅ ረቂቅ ተቀባይነት እንደሌለው ተገለጠ። በዚሁ ሁኔታ ሚኒስትሮቹ ስጋታቸውን ቢገልጡም በተቃራኒው ባለሙያዎቹ የአዋጁን አስፈላጊነትና የሚያስገኘውን ፖለቲካዊና ኢኮኖሚያዊ ጠቀሜታ የሌሎች ሀገሮችን ተሞክሮ በመጥቀስ ከተጨባጭ ማስረጃ ጋር በዝርዝር ለማስረዳት ሞከሩ። ውይይቱና ክርክሩ ያለማቋረጫ ለ4 ቀናት ተካሄደ። ከእድገት በህብረት ዘማቾች ተራማጅ ነን ከሚሉ ግለሰቦች፣ ከተማረው ህብረተሰብ፣ ከወታደሩ ክፍል፣ ከተለያዩ የህብረተሰብ ክፍሎች
ደርግ የመሬቱን አዋጅ ለማወጅ የገባውን ቃል በማጠፍ ወደ ኋላ እያፈገፈገ ነው፣ አዋጁን የማያውጅ ከሆነ የምንሰጠውን ድጋፍ እናነሳለን እያሉ ከፍተኛ ስነ ልቦናዊ ተጽዕኖ በማድረግ ላይ መሆናቸውን ስለሚታወቅ ከዚህም በላይ ደግሞ ጥቂት የደርግ አባላት ለምንድነው አዋጁ የሚዘገየው? ጥናት እያላችሁ ለምን ታጓትታላችሁ? እያሉ በየጊዜው ጥያቄ ስለሚያቀርቡልን እየተራዘመ ያለው ውይይት መቆረጥ እንዳለበት ስብሰባው ላይ የተገኙት የደርግ አባላት አመኑበት። ክርክሩ በዚህ አይነት ቢቀጥል አንድ አጠቃላይ ስምምነት ላይ ለመድረስ የማይቻል መስሎ ስለታየ መጀመሪያ የተስማማችሁበት ረቂቅ እንደ አንድ አማራጭ ይሄኛው ደግሞ እንደ ሁለተኛ አማራጭ ሆኖ ለደርግ ቢላክና ደርግ የሚፈልገውን መርጦ ቢወስን ይሻላል የሚል አስታራቂ ሐሳብ ለኮሚቴው ከደርግ የተወከሉት ሰዎች ሐሳብ አቀረቡ። መላክ ያለበት አንድ ረቂቅ ብቻ መሆን አለበት እንጂ በአማራጭ ሁለት ረቂቆች መላክ ትክክል አይደለም ያሉ ጥቂት የኮሚቴው አባላት ቢኖሩም አብዛኞቹ አባላት ሁለቱም ይላክ የሚለውን ሐሳብ ስለደገፉ የተረቀቁት አዋጆች ለደርግ እንዲላኩ ስምምነት ላይ ተደረሰ። የገጠር መሬት አዋጅ የመጀመሪያውን መሰናከል በማለፉ ከደርግ የተወከሉት ተወካዮች ደስ አላቸው። ከስብሰባው አዳራሽ ሲወጡ ከባለሙያዎቹ ጋር ተጨባበጡ። በባለሙያዎቹ የተዘጋጀውን ረቂቅ ለሻለቃ መንግስቱ የደርግ አባላቶቹ አቀረቡ። በሚኒስትሮቹ ኮሚቴም የቀረቡ አስተያየቶች የተወሰዱ አቋሞችን ለደርጉ ሊቀመንበር ለመንግስቱ ኃይለማርያም አስረዱ። ሰነዱ ከመጀመሪያው እስከ መጨረሻው ኮሎኔል መንግስቱ አነበቡት። ዝግጅቱ እንዳረካቸው አንብበው ሲጨርሱ ኮሎኔል መንግስቱ ለተወካዮቹ ነገሯቸው። በጣም ጥሩ ዝግጅት ነው፣ ፍጹም ስር ነቀል ነው፣ ከመጀመሪያው ረቂቅ ጋር ሲታይ በይዘቱ የተለየ ነው። ስለሆነም የመጀመሪያውን ዝግጅት ከዚህኛው ጋር በአማራጭ ብናቀርበው ምናልባት የደርግ አባላቱ የመጀመሪያውን የመረጡ እንደሆነ ፍላጎታችን ሊሟላ ስለማይችል በአማራጭ ተብሎ የተዘጋጀውን ብቻ ለደርግ አቅርበን ብናስወስን ይሻላል የሚል አስተያየት ኮሎኔል መንግስቱ ሰነዘሩ። በእርግጥ አንዳንድ የደርግ አባላት የመሬት ይዞታን የሚያሻሽል ሌላ አዋጅ እንደተዘጋጀ ቢያውቁም ብዙ ችግር እንደማይፈጥሩ በመገመት በቀረበው አስተያየት የደርግ አባላቶቹ ተስማሙ። የደርግ አባላት በጥቅሉ በሁሉም መስክ ለውጥ እንዲደረግ ፍላጎት ያላቸው ቢሆንም በሚወሰደው እርምጃ ላይ ግን የተመሳሰለ አቋም አይዙም። ለምሳሌ ልጅ እንዳልካቸውን ከስልጣን ለማውረድ ችግር ነበረ። ንጉሱም በወረዱበት ጊዜ የነበረው ተቃውሞ ቀላል አልነበረም። ሌሎችም እርምጃዎች ያለ ተቃውሞ አላለፉም። በተመሳሳይ ሁኔታ በመሬት አዋጅ ላይም ጥቂት የደርግ አባላት ከፍተኛ ተቃውሞ እንደሚያሰሙ ግምት ተወሰደ። አብዛኞቹ የደርግ አባላት ከድሃውና ከተጨቆነው የህብረተሰብ ክፍል የወጡ ቢሆኑም ስር ነቀል የሆነ የገጠር መሬት አዋጅ እንዲታወጅ በአንድ ድምጽ ይስማማሉ ብሎ በእርግጠኝነት ለመናገር አስቸጋሪ በመሆኑ የተወሰደው ግምት ትክክል ነበር ማለት ይቻላል። ስለሆነም ረቂቅ አዋጁ ለውሳኔ ለጠቅላላው የደርግ ስብሰባ ከመቅረቡ በፊት ሻለቃ መንግስቱ የቻሉትን ያህል በግል ለደርግ አባላት ስለ አዋጁ መንፈስ በማስረዳትና በማነጋገር የአዋጁን ደጋፊዎች በብዛት እንዲያሰባስቡ ማድረጉ ጠቀሜታ እንዳለው ተወያዩበት። ይህንንም እንዲያስፈጽሙ ኃላፊነቱን ሻለቃ መንግስቱ ወሰዱ። በዚሁ መሰረት ብዙዎቹ የደርግ አባላትን መንግስቱ አነጋገሩ። ከላይ እስከ ታች ተዋቅሮ ህብረተሰቡን ለማንቀሳቀስ የሚችል የተደራጀ የፖለቲካ ፓርቲ ወይም ድርጅት በማይታወቅበት፣ በሌላ በኩል ደግሞ የመሬት ከበርቴዎች የኢኮኖሚ መዋቅሩን ሙሉ በሙሉ ከመቆጣጠራቸውም በላይ በትጥቅ ተደራጅተው የሚመጣውን አዋጅ ተግባራዊ እንዳይሆን ተዘጋጅተው በሚጠብቁበት፣ በተቃራኒው ደግሞ ብዙሃኑ ገበሬ በንቃቱ ዝቅተኝነት የተነሳ ስለ መብቱ የማይታገል የሚፈጸምበትን ግፍና መከራ ከፈጣሪ የተሰጠ አድርጎ የሚያምን በሆነበት ሀገር በይዘቱ ስር ነቀል የሆነ የገጠር መሬት አዋጅ ማዘጋጀት ጦርነት ከማወጅ እንደማይተናነስ ስለሚታወቅ የደርግ አባላቱ ጭንቀት ውስጥ ገቡ። አዋጁን ተከትሎ ሊያጋጥመው የሚችለው ችግር ግዙፍ እንደሆነ የደርግ አባላቶቹ ቢረዱም ችግሩን ለማቅለል የሚያስችል ቅድመ ዝግጅት በማድረግ በድፍረት አዋጁን ከማወጅ ውጪ ሌላ አማራጭ እንደሌላቸው ተረዱ። የመሬት አዋጅ ረቂቁ መዘጋጀት ከመጀመሩ ቀደም ብሎ አንዳንድ ወሳኝ እርምጃዎች ተወሰዱ። በወሎ ክፍለ ሀገር በደረሰው ድርቅ ሳቢያ ረሃብ ተከስቶ ከ1965 እስከ 1966 በመቶ ሺህ የሚቆጠር ህዝብ እንደ ቅጠል በመርገፉ የህዝቡ ቁጣን አስከትሏል። ስለሆነም ችግሩን በቅድሚያ ለመከላከል በቂ ጥረት ያላደረገውን የንጉሠ ነገሥት ኃይለ ሥላሴ መንግስት የህዝባዊ አብዮት መቀጣጠል ዋና ምክንያት ሆነ። በዚህ መነሻ ደርግ እንደተመሰረተ የወሎ ችግር መፍታት
አብይ ተግባሩ አድርጎ ወስዶት ነበር። የእርዳታ ማስተባበሪያ ኮሚሽንን አደራጅቶ አቶ ሽመልስ አዱኛን ዋና ኮሚሽነር፣ ኮሎኔል ተሰማ አባደራሽን ምክትል ኮሚሽነር አድርጎ ሾመ። መስሪያ ቤቱም በሰለጠነ የሰው ኃይል ተጠናከር ተደረገ። በአዲስ መልክ የተደራጀው ኮሚሽን ተቀዳሚ ተግባሩ በወሎ በተደጋጋሚ ጊዜያት እየደረሰ ያለውን የድርቅና የረሃብ መንስኤ አጥንቶ የማያዳግም መፍትሄ የሚያስገኝ ሐሳብ ለመንግስት እንዲያቀርብ ነበር። በዚሁ መመሪያ መሰረት ኮሚሽኑ ጊዜ ወስዶ ሰፊ ጥናት ካደረገ በኋላ አንድ የመፍትሄ ሐሳብ አቀረበ። ኮሎኔል ተሰማ በአራተኛ ክፍለ ጦር የደርግ ስብሰባ አዳራሽ በመገኘት ለደርግ አባላቱ የጥናቱን ዝርዝር ይዘት አስረዱ። መወሰድ ያለባቸውን እርምጃዎች አንድ ባንድ ገለጡ። የወሎው ችግር መሰረታዊ መነሻ የመሬት ስሪቱ ነው አሉ። ከዚህ ጋር ተያይዞ የአስተዳደር ብልሹነትም ችግሩን አባብሶታል አሉ። ሰፊና ዝርዝር ገለጣቸውን ሲደመድሙ በአገሪቱ በሙሉ ሊታወጅ የታሰበውን የገጠር መሬት አዋጅ ሳይጠብቅ ለወሎ ክፍለ ሀገር ብቻ የተለየ የመሬት አዋጅ በአስቸኳይ እንዲታወጅ ህዝቡን በመበዝበዝ ለረሃብ የዳረጉት የመሬት ከበርቴዎች በአውራጃና በወረዳ ገዢነት ተንሰራፍተው የሚገኙ ስለሆነ በእነሱ ምትክ የሰለጠኑ ለህዝብ ተቆርቋሪ የሆኑ ቢቻል ከክፍለ ሀገሩ ተወላጆች ከወታደሩ ክፍል ተመርጠው ለአውራጃና ለወረዳ አስተዳዳሪነት በአስቸኳይ እንዲመደቡ የሚል ሐሳብ አቀረቡ። የቀረበው ሐሳብ በመሰረቱ የሚደገፍ ቢሆንም እንዴት በጠቅላላ ሀገሪቱ ሰፍኖ የሚገኘውን የተዛባ የመሬት ይዞታ ማስተካከል ሲገባን በአንድ ክፍለ ሀገር ብቻ በተናጠል አዋጅ ሊወጣ ይችላል? ህዝብስ ምን ይለናል? የሚል ጥያቄ ተነሳ። ኮሎኔል ተሰማ በኃይል የመናገርና የማስረዳት ችሎታቸውን በመጠቀም ከእልቂት የተረፈውን ጠቅላላ የወሎ ህዝብ ከቤቱ ተፈናቅሎ በመንግስት የሚረዳ መሆኑ የመሬት አዋጅ በአስቸኳይ ካልታወጀ መልሶ ለማቋቋም እንደሚያስቸግር ለማሳመን ሞከሩ። ብዙዎቹ የደርግ አባላት የቀረበውን ሐሳብ የመደገፍ አዝማሚያ ቢያሳዩም ሻለቃ መንግስቱ ግን አልደገፉትም። እኛ ለሁሉም አካባቢ እንደ ሁኔታው መፍትሄ ሊያስገኝ የሚችል አንድ አዋጅ ብቻ እናወጣለን እንጂ በተናጠል ለወሎ ብቻ አዋጅ ማውጣት ተገቢ አይሆንም። ስለሆነም የአዋጁ ጥያቄ ይቆይ፣ አስተዳደሩን በሚመለከት ግን የቀረበውን ሐሳብ ተቀባይነት ስላለው በአስቸኳይ እርምጃ እንወስዳለን ብለው ስብሰባውን ዘጉት። በዚሁ ስምምነት ብቻ ሳይሆን ቀደም ብሎ በወሎ ክፍለ ሀገር የመሬት ከበርቴዎች በአውራጃና በወረዳ ገዢነት ባሉበት ሁኔታ የመሬት አዋጅ ቢታወጅ ተግባራዊ ማድረግ ስለማይቻል እንዲነሱ መደረግ አለበት የሚል አስተያየት ከያቅጣጫው በተለይም ከደርግ አባላት ይቀርብ ስለነበር ለአውራጃና ለወረዳ አስተዳዳሪነት ብቃት ያላቸው መኮንኖችና ባለሌላ ማዕረጎች ከፖሊስ፣ ከጦር ሰራዊት፣ ከአየር ኃይልና ከባህር ኃይል ተመለመሉ። ምን አይነት ከባድ ኃላፊነት እንደተሰጣቸው በሴሚናር መልክ በዝርዝር ገለጣ ከተደረገላቸው በኋላ በህዝቡ ጫንቃ ላይ ተንሰራፍተው የቆዩትን የፊውዳል አስተዳዳሪዎች በማንሳት አዲሶቹን አስተዳዳሪዎች መደቡ። ወደፊት የሚወጣውን የመሬት አዋጅ ለማስፈጸምና በየክፍለ ሀገራቱ ሰፍኖ የቆዩትን ማህበራዊ ችግሮች ለመፍታት እንዲረዳቸው ልዩ ልዩ ስልጣን ተሰጣቸው። ይህን የመሬት አዋጅ ለማስፈጸም የተወሰደ አንዱ እርምጃ ነበር። በንጉስ ኃይለ ሥላሴ የግዛት ዘመን በወረዳ በአውራጃና በክፍለ ሀገር የሚሾሙ ገዢዎች ህዝቡን እንዲያገለግሉ ሳይሆን ህዝቡን እነሱን እንዲያገለግል፣ እነሱ የህዝብ ወገን ሆነው ለህዝብ የተሰጡ ሳይሆኑ ህዝብን ለነርሱ ነበር የሚሰጠው ማለት ይቻላል። በደጅ ጥናት፣ በልመና፣ በአማላጅ የአውራጃ የወረዳ ይሰጠኝ፣ ለኔ ይገባል፣ የገሌ ልጅ ነኝ፣ አባቴ ባለውለታ ነው እየተባለ ነበር የሚጠየቀው። አንድ የአውራጃ ሆነ የወረዳ ወይም የክፍለ ሀገር ገዢ የሚተዳደረው ህዝቡን በማስጨነቅ ብቻ ነበር ማለት ይቻላል። የመንግስት ባለስልጣን ነው ለማለት ብቻ ለአውራጃ ገዢ 500 ብር፣ ለወረዳ ገዢ 125 ብር ደሞዝ ለይስሙላ እየተከፈለ ህዝቡን በማስገበር የተንደላቀቀ ኑሮ የሚኖሩ ከበርቴዎች ነበሩ። የዚህ አይነቱ ነገር ሙሉ በሙሉ ተወግዶ አስተዳዳሪዎች ህዝቡን እንዲያገለግሉ እንጂ ህዝቡ እነሱን ማገልገል የለበትም የሚል ጠንካራ እምነት በደርግ ውስጥ ስለነበረ ዘመናዊ የአስተዳደር ስርዓት ለመመስረት በደርጉ ጥረት ተደረገ። በአዲስ አመለካከት የሚሾሙት የወረዳ የአውራጃና የክፍለ ሀገር አስተዳዳሪዎች መጠሪያ ማዕረጋቸው ከተግባራቸው ጋር እንዲጣጣም በነበረው ፍላጎት ገዢዎች መባሉ ቀርቶ አስተዳዳሪዎች እንዲባሉ ደርጉ ወሰነ። ለውጡ የቅርጽ ብቻ ሳይሆን በፊውዳሉ ስርዓት በገዢነት ተሹመው የነበሩትን ባለስልጣናት በሙሉ አንስቶ አዲስ አስተዳዳሪዎች ተመደቡ። በቂ የሥራ ልምድና ከፍተኛ የትምህርት ዕውቀት ያላቸው ከወጣትነት ዕድሜ ዘለግ ያሉ ግን ተሯሩጠው ህዝቡን የሚያገለግሉ መንግስት የሚያወጣቸውን ደንቦችና መመሪያዎች ለማስፈጸም የሚችሉ ሲቪሎችና ወታደሮች ተመርጠው በአስተዳዳሪነት መመደባቸው በራሱ
አንድ ታላቅ እርምጃ ሆኖ በሕዝቡ ዘንድ ተቆጠረ። በአስተዳዳሪነት የሚመደቡ ባለስልጣናት ሁሉ ከማንኛውም አይነት ብዝበዛ ነፃ ሆነው በራሳቸው ደሞዝ ብቻ በንጽህና ሕዝቡን እንዲያገለግሉ በነበረው ፍላጎት የወረዳ አስተዳዳሪ ከ125 ብር ወር ደሞዝ 430 ብር፣ የአውራጃ አስተዳዳሪ ከ500 ብር ወደ 835 ብር የወር ደሞዝ እንዲያገኙ ተደረገ። የክፍለ ሀገር አስተዳዳሪ የወር ደሞዝም 1500 ብር ሆነ። ጠቅላይ ግዛት የሚለው አጠራር አገዛዝን፣ ጭቆናና ብዝበዛን የሚያመላክት ስለሆነ ክፍለ ሀገር በሚል መጠሪያ ደርጉ ለወጠው። ይህ እርምጃ በጥቅሉ ለሕዝቡ ፍትሐዊ አስተዳደር ያስገኛል ከሚል እምነት በመነሳት የተወሰደ እርምጃ ቢሆንም በሌላ በኩል ደግሞ የመሬት አዋጁን ለማስፈጸም መሟላት የነበረበት ቅድመ ሁኔታ ነበር። አዋጁ በዋናነት የማስፈጸም ኃላፊነት የሚጣልበት መስሪያ ቤት የመሬት ይዞታ ሚኒስቴር በአዲስ መልክ እንዲዋቀርና በበርካታ የግብርና ሙያ ባላቸው ሰራተኞች እንዲደራጅ ተደረገ። አዋጁን በማስፈጸም ረገድ ግንባር ቀደም ሚና የተጫወቱ የዚሁ መስሪያ ቤት ተጠሪ የሆኑ ሰራተኞች በሁሉም አውራጃና ወረዳ ተመደቡ። የመሬት ድልድሉን ለማከናወን ገበሬውን በማህበር ለማደራጀት የሚያስፈልጉ የተለያዩ መሳሪያዎችና ቁሳቁሶች ታደሉ። ለደሞዝ፣ ለስራ ማስኬጃ፣ ለውሎ አበልና ልዩ ልዩ ወጪዎችን ለመሸፈን በቂ ገንዘብ በበጀት መልክ ተመደበ። ለገጠር ስራ የሚያገለግሉ በርካታ ተሽከርካሪዎች ከየመስሪያ ቤቶቹ ተወስደው ለመሬት ይዞታ ሚኒስቴር ተሰጡ። በጦርነት ጊዜ ሁሉም ነገር ወደ ጦር ግንባር እንደሚባለው ሁሉም ነገር ወደ አስፈጻሚው መስሪያ ቤት ተባለ። ሁሉም መስሪያ ቤቶች ለሚጠየቁት ሁሉ ተባባሪ እንዲሆኑ ታዘዙ። የአዋጁ ዝግጅት እየተጠናቀቀ ሲመጣ የአዋጁን መንፈስ እንዲያስረዱና በአፈጻጸም ረገድም ምን ማድረግ እንዳለባቸው ግንዛቤ ማስጨበጥ፣ በቀጥታ አፈጻጸም የሚሳተፉ በቀጥታ ባይሆን ለአፈጻጸሙ አስተዋጽኦ የሚያበረክቱ የሥራ ኃላፊዎችና ሰራተኞች የሚሳተፉበት ሴሚናር እንዲዘጋጅ ጉዳዩ ለሚመለከታቸው መስሪያ ቤቶች መመሪያ ተሰጠ። በዚሁ መመሪያ መሰረት የክፍለ ሀገር፣ የአውራጃና የወረዳ አስተዳዳሪዎች፣ የፖሊስ አዛዦች፣ የእድገት በህብረት ዘመቻ አስተባባሪዎች፣ በአውራጃና በወረዳ የተመደቡ የመሬት ይዞታ ሚኒስቴር ሰራተኞች፣ የመምህራን ማህበር ተወካዮች፣ በየአካባቢው የሚገኙ የንዑስ ደርግ አባሎችና ሌሎች ጉዳዩ የሚመለከታቸው ግለሰቦች የሚሳተፉበት ሴሚናር በአዲስ አበባ ዩኒቨርሲቲ ግቢ በልደት አዳራሽ በየካቲት ወር መጀመሪያ ላይ ተከፈተ። ሴሚናሩ የከፈተው የመቶ አለቃ አለማየሁ ኃይሌ ነበር። የሴሚናሩ ተሳታፊዎች ወደ 2000 ይጠጋሉ። በኢትዮጵያ ስላሉት የተለያዩ የመሬት ስሪቶች፣ በጭሰኞችና በባለመሬቶች መካከል ስላለው ግንኙነት፣ ገበሬዎች በገባርነት ስለሚገብሩት ስለሚያበረክቱትም የጉልበት አገልግሎት፣ በየክልሉ በግለሰቦች ስለተያዘው የመሬት ስፋት፣ የመሬት አዋጅ ቢታወጅ ስለሚያስገኘው ጠቀሜታ፣ በመሬት አዋጁ ምክንያት ሊከተሉ ስለሚችሉ ችግሮች፣ ስለ አዋጁ አጠቃላይ መንፈስ፣ ከአዋጁ መታወጅ በኋላ መከናወን ስላለባቸው ተግባራት በሴሚናሩ በአብይነት ውይይት የተደረገባቸው ነጥቦች ነበሩ። በርካታ ጥያቄዎች ቀርበው ሴሚናሩን በሚመሩት ባለሙያዎች አጥጋቢ መልስ ተሰጥቶባቸዋል። ሴሚናሩን ከሚመሩት ባለሙያዎች አንዱ አቶ ዘገየ አስፋው ነበሩ። አቶ ዘገየ በአዋጁ ዝግጅት ወቅት በባለሙያነት ከፍተኛ አስተዋጽኦ ከማድረጋቸውም በላይ አዋጁን ለማስፈጸም የማያወላውል አቋም እንዳላቸው ስለታወቀ የአዋጁ ረቂቅ በሚኒስትሮች ኮሚቴ ከጸደቀና ሴሚናሩ ከተካሄደ በኋላ በአቶ በለጠ ምትክ የመሬት ይዞታ ሚኒስትር ሆነው የተሾሙባቸው ወጣት ተራማጅ ግለሰብ ናቸው። ሴሚናሩ እንዳበቃ ሁሉም ተሳታፊዎች በየምድብ ስራቸው ተገኝተው የአዋጁን መውጣት እንዲጠባበቁ መመሪያ ተሰጥቷቸው ሴሚናሩ ተዘጋ። ይህ ሴሚናር ከተካሄደ በኋላ የመሬት አዋጅ ረቂቅ ለደርግ ጠቅላላ ጉባኤ ለውሳኔ እንደሚቀርብ ተነገረ። የመሬት አዋጅ መታወጅ የሁሉም የደርግ አባላት ፍላጎት ስለነበር ውይይት የሚጀመርበት ቀን በናፍቆት ተጠበቀ። የአዋጁን አጠቃላይ ይዘት በቅድሚያ እንዲረዳ ረቂቅ አዋጁ ተባስቶ ስብሰባው ከሚጀመርበት አንድ ቀን ቀደም ብሎ አንዳንድ ኮፒ ለሁሉም የደርግ አባላት ተሰጠ። በማግስቱ በደርግ ስብሰባ አዳራሽ ሁሉም ተገኘ። ከዚያ ቀን በፊት ውሳኔ ከተሰጠበት ጉዳዮች ሁሉ በታሪካዊነቱ የላቀ ስፍራ የሚይዝ ውሳኔ እንደሚሰጥ ስለታመነ ወደ አዳራሹ ሲገባ የነቃ ተሳትፎ ለማድረግ በቂ ዝግጅት የደርግ አባላቶቹ አድርገው ነበር። የኢትዮጵያ ሕዝብ የኢኮኖሚ ምንጭ በቀጥታም ሆነ በተዘዋዋሪ መንገድ የገጠር መሬት በመሆኑ ደርግ ከተመሰረተበት ጊዜ አንስቶ ምን አይነት ይዘት ያለው አዋጅ ይወጣል እየተባለ በጉምጉምታ በጭንቀትም እንደሚጠበቅ ስለሚታወቅ ውጤቱም አሉታዊ ይሁን አዎንታዊ ለዘመናት የሕዝብ ሰቆቃ ዋና ምክንያት የሆነውን የተዛባ የመሬት ይዞታ ስርዓት ለመለወጥ
የሚቻልበት ደረጃ ላይ በመደረሱ ሁሉም የደርግ አባላት ማለት በሚቻል መልኩ በደስታ እየዋኙ ነው። አዋጁ ሲወጣ ከብዙሃኑ በሚገኘው ድጋፍ ደርጉ ተጠናከረ። በተከታታይነት በሚወሰደው የኢኮኖሚያዊ እርምጃዎች የኢትዮጵያ ሕዝብ ከድህነትና ከኋላ ቀርነት ወጥቶ የሰለጠነና የበለጸገ ሕዝብ ይፈጠራል የሚለው ህልም እውን ይሆናል የሚል ሁሉም የደርግ አባላት ላይ እምነት አደረባቸው። ወሳኝ በሆነ ጉዳይ ላይ ስለሚነጋገሩ ለስራ ጉዳይ በየክፍለ ሀገራቱ ተሰማርተው የነበሩ የደርግ አባላት ሁሉ ተጠራርተው በአዳራሹ ተገኙ። በስብሰባው ላይ ያልተገኘ አንድም የደርግ አባል ያለ አይመስልም። ቦታቸውን እንዲያዙ ሊቀመናብርቱን በመጠባበቅ ላይ እንዳሉ 3 ሊቀመናብርት ተከታትለው ወደ አዳራሹ ገቡ። ከመቀመጫቸው ብድግ ብለው የደርግ አባላቶቹ ተቀበሏቸው። በሊቀ መናብርቱ መድረክ ጀነራል ተፈሪ በንቲ በመሃል፣ ሻለቃ መንግስቱ ኃይለማርያም በስተቀኝ፣ ሻለቃ አጥናፉ አባተ በስተግራ ተቀመጡ። ዋና ጸሐፊው ሻለቃ ገብረየስ ወልዳና ከመድረኩ በስተግራ ፈንጠር ብሎ ተቀመጠ። በዕለቱ ስለሚነጋገሩበት ጉዳይ አጠር ያለ መግለጫ በመስጠት ጀነራል ተፈሪ ስብሰባውን ከፈቱ። በጉዳዩ ለመነጋገር እንዲያመች በቅድሚያ የአዋጁ ረቂቅ ዋና ጸሐፊው እንዲያነብ ጀነራሉ አዘዙት። ሁሉም የደርግ አባላት ረቂቅ አዋጁን ቀደም ብለው ያነበቡት ቢሆንም ንባቡን በጥሞና አዳመጡ። በውይይት ወቅት ጥያቄ ወይም ማብራሪያ ሊጠይቋቸው የሚገባቸውን ሐሳቦች፣ ነጥቦች መያዝ ጀመሩ። መግቢያው በአጠቃላይ ከተዛባው የመሬት ይዞታ ጋር የተያያዙ ችግሮችን ለማስወገድ ወይም ለማቃለል ወይም ለማሻሻል እያለ መሰረታዊ ነጥቦችን በዝርዝር ጠቅሷል። አዋጁ በምዕራፍ ተከፋፍሏል። ምዕራፎቹም በአንቀጾችና በንዑስ አንቀጾች ተከፋፍለዋል። አዋጁን ስር ነቀል ያሰኘው ዋናና መሰረታዊ ነጥብ በአንቀጽ 3 ንዑስ አንቀጽ 1 ላይ ተጠቅሷል። ይኸውም የገጠር መሬት ተወርሶ የኢትዮጵያ ሕዝብ የጋራ ሀብት ይሆናል። የገጠር መሬት በጠቅላላው ይወረሳል ብለው ያልጠበቁ የተወሰኑ የደርግ አባላት ይህ አንቀጽ በጣም አስደነገጣቸው። ከዚሁ አንቀጽ ጋር ተያይዞ በአንቀጽ 3 ንዑስ አንቀጽ 2 ማንም ሰው በግል መሬትን መያዝ እንደማይችል ሲደነገግ፣ በእርሻ ስራ ለመተዳደር ፍላጎት ያለው ማንም ሰው እስከ 10 ሄክታር እንደሚሰጠው በአንቀጽ 3 ንዑስ አንቀጽ 3 ተፈቀደ። መሬትን መሸጥ ወይም መለወጥ በዕዳም ማስያዝ በአንቀጽ 5 ተከለከለ። ሌላ መተዳደሪያ ከሌላቸው ሴቶች በስተቀር ቀጥሮ ማሰራት በአንቀጽ 4 ንዑስ አንቀጽ 5 ላይ በግልጽ ተከለከለ። በባለ መሬቱና በጭሰኛው መካከል ያለው ግንኙነት በአንቀጽ 6 ንዑስ አንቀጽ 3 በግልጽ ተቋረጠ። አርሶ አደሮች ከኪራይና ከዕዳም ነፃ ሆኑ። የባለ መሬቱ የእርሻ መሳሪያዎችና በሬዎች አርሶ አደሮች እንደሚወርሱ በአንቀጽ 6 ንዑስ አንቀጽ 4 መብት ተሰጣቸው። አዋጁ እንደወጣ አርሶ አደሮች በጭሰኝነት የሚያርሱበትን መሬት እንዲያዙ እንዲቆዩ በአንቀጽ 5 ንዑስ አንቀጽ 19 ተፈቀደ። ዘመናዊ እርሻዎችን መንግስት እንደሚረከባቸው ጠቀሰ። በ800 ሄክታር ላይ የሰፈሩ ገበሬዎችን አንድ ገበሬ ማህበር እንደሚያቋቁሙም ተደነገገ። ከዚህ በላይ የተጠቀሱት አንቀጾች ሰፊ ውይይትና ክርክር የተካሄደባቸው ሲሆን ብዙ ያላነጋገሩ ግን ጠቃሚ የሆኑ አንቀጾችም በረቂቁ አዋጁ ላይ ተካተው ነበር። የረቂቅ አዋጁ መነበብ እንዳበቃ 15 ደቂቃ እረፍት ተፈቅዶ ከአዳራሹ ወጡ። በቡድን በመሆን ስለቀረበው ጉዳይ ሐሳብ መለዋወጥም ጀመሩ። ከፊሎቹ ዝግጅቱ አስደሳችና የሚደገፍ መሆኑን ሲገልጹ፣ ከፊሎቹ ግን ስጋቶቻቸውን በመግለጽ ክርክሩን ከወዲሁ ተያያዙት። አዋጁ በቀላሉ እንደማያልፍ የሚጠቁሙ ምልክቶችም ታዩ። ክርክሩ በመሟሟቅ ላይ እንዳለ ግቡ ተባሉና ገቡ። ቦታቸውንም ያዙ። ለስሙ የስብሰባው መሪ የነበሩት ጀነራል ተፈሪ በንቲ እንደምታውቁት የኢትዮጵያ ሕዝብ በጉጉት የሚጠብቀው የመሬት አዋጅን ነው። ረዘም ያለ ጊዜ ተወስዶ በበርካታ ምሁራን አእምሮ ተጨምቆ በተዘጋጀው አዋጅ ላይ ተወያይተን ውሳኔ የምንሰጥበት ታሪካዊ ቀን ዛሬ ነው። ስለሆነም በንባብ በተሰማው የአዋጅ ረቂቅ ላይ ከአሁን ጀምሮ ውይይቱን እንጀምራለን ብለው የደርጉ አባላት አስተያየታቸውን እንዲገልጹ ጋበዙ። በርከት ያሉ የደርግ አባላት ለመናገር እጃቸውን አወጡ። ጀነራል ተፈሪ በአይናቸው ግራና ቀኝ ካማተሩ በኋላ ሻምበል ሲሳይ እንዲናገር ተፈቀደለት። ሻምበል ሲሳይ በዝግታ ከመቀመጫው ብድግ ብሎ የዚህ አይነት አዋጅ ይዘጋጃል ብዬ አልጠበቅኩም ነበር፣ የገጠር መሬት ሙሉ በሙሉ የመውረስ ፍላጎት ያለን አይመስለኝም ብሎ ንግግሩን በመጀመር አንቀጽ በአንቀጽ የሚቃወማቸውን ነጥቦች በመተንተን አስረዳ። መሬትን መውረስ ሳይሆን የይዞታ ጣሪያ እንዲወሰን፣ መሬትን መሸጥና መለወጥ ተገቢ ከመሆኑም በላይ ለኢኮኖሚ እድገት በጣም አስፈላጊ ስለሆኑ አንቀጹ እንዲሻሻል፣ አርሶ አደሮች የባለ መሬቱን የእርሻ መሳሪያዎችና በሬዎችን እንዲወርሱ መፍቀድ አግባብነት ስለሌለው አንቀጹ ተሰርዞ ለባለ ሀብቶቹ እንዲመለስ የሚሉ በዛ ያሉ የማሻሻያ ሐሳቦችን ሻምበል ሲሳይ ሀብቴ አቀረበ። ሻምበል ሲሳይ ሀብቴ ከደርግ አባላት ሁሉ ከፍተኛ የአካዳሚ ትምህርት የተማረ ከመሆኑም ባሻገር ረጋ ብሎ በጥሩ አማርኛ የማስረዳት ችሎታ ወደር የሌለው
በመሆኑ ብዙዎቹን የደርግ አባላት በማሳመን ላቀረበው አስተያየት በቀላሉ ደጋፊ ያደርጋቸው ነበር። በአንድ አጀንዳ ላይ ለብዙ ሰዓታት ተከራክረው ወደሚያስማማ አንዱ አቋም ለመድረስ ሲቃረቡ ሻምበል ሲሳይ አስተያየት አለኝ ብሎ በመነሳት ፍጹም ተቃራኒ የሆነ አስተያየት በመስጠት በርከት ያሉ የደርግ አባላትን አቋማቸውን በማስለወጥ እሱ ያቀረበውን ሐሳብ ስለሚደግፉ ብዙ ጊዜ ስብሰባውን ለሚመሩት ሻለቃ መንግስቱ ራስ ምታት እንደሆነባቸው ሁሉ በዚህ ወሳኝ በሆነ ጉዳይም ላይ እርሳቸው ከሚፈልጉት ውጪ የደርግ አባላትን አቅጣጫ አስያዘባቸው። ብዙ ጊዜ የፈጀው ዝግጅት ገና ከጅምሩ ችግር የገጠመው መሰለ። ሻለቃ ተስፋዬ ገብረ ኪዳንም ለመናገር ተነሳ። ሻለቃ ተስፋዬ የፈለገውን ጉዳይ ቅደም ተከተሉን ጠብቆ በተቀነባበረ ሁኔታ ሐሳቡን የማቅረብ ችግር ቢኖርበትም ድምጹን ከፍ አድርጎ ከመጮው ባልተናነሰ ሁኔታ ሐሳቡን ለመግለጽ ሞከረ። መሬት መውረስ የኢትዮጵያ ሕዝብ ፍላጎት እንዳልሆነ ትርፍ መሬትን በመውሰድ መሬት ለሌላቸው ገበሬዎች በማደል ለመሬት ላራሹ ጥያቄ መልስ መስጠት እንደሚቻል ተናገረ። በተጨማሪም በሌሎች አንቀጾች ላይ አስተያየት በመስጠት ረዘም ያለ ንግግሩን ደመደመ። ረቂቁ ምንም ለውጥ ሳይደረግበት እንዲያልፍ ፍላጎት ያላቸው የደርግ አባላት የስብሰባውን አካሄድ አልወደዱትም። የመቶ አለቃ መለሰ ማሩ አስተያየት ለመስጠት ተነሳ። መለሰ ወጣት መኮንን ሲሆን መሰረታዊ ለውጥ ፈላጊና አራማጅ ስለነበር የመንግስት ለውጥ የተደረገበት ምክንያት የመሬት ጥያቄ እንደነበር በስፋት ካብራራ በኋላ ከቀረበው የአዋጅ ረቂቅ ያነሰ የመሬት አዋጅ ለማውጣት ብንሞክር መላው ሕዝብ በተለይም ተራማጅ ኃይል ከጎናችን አይሰለፍም ሲል አስጠንቅቆ ተቀመጠ። ይህም በመሰለ ሁኔታ ሌሎችም አባላት እስከ ምሳ ሰዓት ድረስ አስተያየት ሲሰጡ ቆይተው የምሳ እረፍት ተባለ። ከሰዓት በኋላ በ9 ሰዓት ሁሉም የደርግ አባላት በአዳራሹ ተገኘ። ሻለቃ መንግስቱና ሻለቃ አጥናፉ ቦታቸውን ያዙ። ጄኔራል ተፈሪ ለአሰራሩም ሆነ ለደርግ አባላቱ እንግዳ በመሆናቸውና ስብሰባውን መምራት በመቸገራቸው ይመስላል ከሰዓት በኋላ አልተገኙም። ከሰዓት በፊት እንደነበረው ውይይቱ ቀጠለ። ስብሰባውን የሚመሩት ሻለቃ መንግስቱ ስለነበሩ የስር ነቀል አዋጅ ደጋፊዎቹ እንዲናገሩ እድል ሰጧቸው። ወታደር እሸቱ አለሙ፣ ሊዲንግ ሲማን፣ ታምራት ፈረደ፣ የመቶ አለቃ ካሴ አራጋው የተዘጋጀውን አዋጅ ረቂቅ በመደገፍ ተናገሩ። በተለይ ካሴ የገጠሩን ኑሮ በሚገባ ስለሚያውቀው የመሬት ከበርቴዎችን በገበሬው ላይ ስለሚፈጽሙት ግፍና ስለሚያካሂዱት ብዝበዛ በስፋት በማስረዳት መሰረታዊ ለውጥ ሊያመጣ የሚችል አዋጅ ከማወጅ ውጪ ምንም ምርጫ የለንም ሲል አሳሰበ። ውይይቱም እየከረረ መጣ። ቀስ በቀስ ደርግ በሁለት ጎራ የመከፈል አዝማሚያ አሳየ። ብዙ ጊዜ በውይይት ወቅት አስተያየት የማይሰጡ የደርግ አባላት እንኳን ሳይቀሩ ንቁ ተሳትፎ በማድረግ አቋማቸውን በይፋ ገለጡ። በዚህ አይነት ውይይቱ እስከ ምሽቱ ዘለቀ። የድካም ምልክት በሁሉም የደርግ አባላት ፊት ታየ። ውይይቱን በቀላሉ ለመቋጨት ስለማይቻል ነገ ጠዋት በ2 ሰዓት እንቀጥላለን ብለው ሻለቃ መንግስቱ አሰናበቱ። የምንወያዩበትንም ጉዳይ አስመልክቶ በሚስጥር እንዲይዙ በጥብቅ አሳሰቡ። የደርግ አባላቱ በማግስቱ የተወሰነውን ሰዓት ቀደም ብሎ ወደ አዳራሹ መግባት ጀመሩ። የተወሰነ መቀመጫ ለእያንዳንዳቸው ስላልተመደበ የሚቀመጡት ባገኙትና በፈለጉት ክፍት ቦታ ቢሆንም በዚህ ቀን ግን ማናቸውም ሳያስቡት ሳይመካከሩበት የመሬት አዋጁን በሚመለከት የተመሳሰለ ወይም የተቀራረበ አቋም ያላቸው የደርግ አባላት በስብሰባው አዳራሽ ቀኝና ግራ ክንፍ ተቀመጡ። ይህም ሁኔታ የደርግ አባላቱ በሁለት ጎራ መከፈላቸውን ግልጽ አደረገው። ስር ነቀሉን የመሬት አዋጅ የሚደግፉ በግራ በኩል፣ ረቂቁ መሻሻል አለበት የሚሉ ደግሞ በስተቀኝ ተቀመጡ። ምንም አይነት አዋጅ ቢታወጅ ግድ የለንም የሚሉና ቁርጥ ያለ አቋም ለመያዝ ግራ የተጋቡ የደርግ አባላት ደግሞ በመሃልና በስተኋላ ተቀመጡ። ይህ አቀማመጥ በሮማውያን ዘመን በነበረው ፓርላማ በዘመኑ መለኪያ የተራመደ አመለካከት ያላቸው የፓርላማ አባላት በስተግራ፣ ለዘብተኛ አመለካከት ያላቸው በስተቀኝ፣ መሃል ሰፋሪ የነበሩት ደግሞ በመሃል ይቀመጡ እንደነበርና ግራ ክንፍ፣ ቀኝ ክንፍና መሃል ሰፋሪ የሚባለው ማጠራር የሚያስታውስ ሆነ። ደርግም ከዚያን ጊዜ ጀምሮ ግራ ዘመም፣ ቀኝ ዘመምና መሃል ሰፋሪ በሚል አጠራር ተከፈለ። ትናንት ያቋረጥነው ውይይት ካሁን ጀምሮ እንቀጥላለን ብለው ስብሰባው መጀመሩን ሻለቃ መንግስቱ አበሰሩ። ሻለቃ የኋላሸት ግርማና ሻምበል አዲስ ተድላ ብዙ ጊዜ የሚቀመጡት ጎን ለጎን ስለነበር አዲስ እንዲናገር የሚፈልገውን ነጥብ ቀስ ብሎ በሹክሹክታ ለኋላሸት ይነግረዋል። የኋላሸት ብድግ ብሎ እንደተነገረው ያስተላልፋል። ሻምበል አዲስ ተድላ ራሱን የመግለጽ ችግር ባይኖርበትም መናገር ስለማይወድ ብቻ ብዙ ጊዜ ሐሳቡን የሚያስተላልፈው በኋላሸት በኩል ነበር። የኋላሸት በወፍራም ድምፁ በኃይል በመናገር አዋጁ በተዘጋጀው መልክ ሊወጣ እንደማይችል በዝርዝር ምክንያቶቹን አስረድቶ ተቀመጠ። ሻለቃ አስራት ደስታም ከኋላሸት አቋም ጋር የተቀራረበ አስተያየት ሰጠ። የአስተዳደር ጉዳይ ኃላፊ የነበረው የመቶ አለቃ አለማየሁ በተራው ተነሳ። ተራማጆች አዋጁን በጉጉት
እንደሚጠብቁት ሶሻሊዝምን መመሪያችን አድርገን ከተቀበልን መሬት የጋራ መጠቀሚያ እንጂ የግል መጠቀሚያ ሆኖ ሊሸጥ ሊለወጥ እንደማይገባ ከሌሎች የሶሻሊስት ሀገሮች ልምድ ጋር በማነጻጸር አስረዳ። ሻለቃ መንግስቱ የእሳቸውን ፍላጎት የሚጻረር አስተያየት በሚቀርብበት ጊዜ ሁሉ ይከፋቸዋል። ፊታቸውንም በማኮሳተር ሳያውቁት ከንፈራቸውን ይነክሳሉ፣ ጉንጫቸውም ይንቀጠቀጣል። የእሳቸውን አቋም የሚያጠናክር አስተያየት በሚሰነዘረበት ጊዜ ግን ፊታቸው ይፈካል። አስተያየት ሰጪው ንግግሩን ሲጨርስ ትክክል ነው ብለው በመጀመር የተባለውን በማስፋፋት ይደግሙታል። ሻለቃ አጥናፉ ፊታቸውን አጨፍግገው የተባለውን ሁሉ በማስታወሻ ደብተራቸው ይመዘግባሉ። አልፎ አልፎ ግን እሳቸው የሚደግፉት ሐሳብ ሲሰነዘር ራሳቸውን ላይታች በመነቅነቅ ትክክለኛነቱን ለማረጋገጥ ያመለክታሉ። በአጀንዳው ላይ ውይይት ከተጀመረበት ጊዜ ጀምሮ ምንም አይነት አስተያየት ግን አልሰጡም። ዝምታንም መርጠዋል። ስብሰባው ለእረፍትና ለምሳ ለአጭር ጊዜ ሲቋረጥ እስከ ምሽት ቀጠለ። በርካታ የደርግ አባላት አቋማቸውን ገለጹ። ክርክሩ እየከረረ ሲመጣ ልዩነታቸውም እየሰፋ ሄደ። በጉዳዩ ላይ ቀጥተኛ አስተያየት መስጠት ብቻ ሳይሆን በተዘዋዋሪ መንገድ ግለሰቦችን መዝለፍ ተጀመረ። ብዙዎቹ ሲጋራ ያጨሳሉ። አዳራሹ በጭስ ተሞልቷል። ሙሉ ቀን ታሽገው ውለዋል። ሙቀቱ ይወብቃል። ሆኖም ግን ውይይቱ ቀጠለ። የመቶ አለቃ ስለሺ በየነ፣ ሻለቃ ከተማ፣ ሻለቃ አሰፋ፣ ሻምበል አዲስ፣ ሻምበል ፍሳና ሌሎች በርካታ አባላት ረቂቅ አዋጁ መሻሻል ወይም መለወጥ አለበት የሚል አቋም ወሰዱ። ይህን አቋም በመቃረን ረቂቁ እንዳለ ማለፍ አለበት በማለት ሻለቃ ብርሃኑ፣ ሻምበል እንዳለ፣ የ10 አለቃ ንጉሴ ነጋሳ፣ ሻለቃ ደምሴ ሌሎችም አሳማኝ የሚመስሉ ምክንያቶችን እየደረደሩ ተናገሩ። ሻምበል ፍቅረ ስላሴ ወደረስም በተመሳሳይ የህዝብ ጥያቄና ፍላጎት ለመመለስና ለማሟላት ካልቻለን እዚሁ መገኘታችን አጠራጣሪ ይሆናል ሲል ረገጥ አድርጎ በመናገር ሐሳቡን ገልጦ ሲቀመጥ ማን እዚህ ለመቆየት ፍላጎት አለው እንሄዳለን የሚል ድምጽ ከበስተኋላ ተሰማ። ሻምበል ፍቅረ ስላሴ ዞር ብሎ ሲመለከት የ50 አለቃ ደመቀ ባንጃው መሆኑን አረጋገጠ። ሻምበል ፍቅረ ስላሴ ወደረስም ንድድ አለውና ከነዚህ ጋር እንዴት ለውጥ ለማካሄድ ይቻላል አለ። የ50 አለቃ ደመቀ ባንጃው የአዋጁ ይዘት በተለይ መሬት ይወረሳል፣ መሸጥ መለወጥም አይችልም የሚለውን አስተያየት የሚደግፉ የደርግ አባላት በሁለቱ ቀናት ውይይት ሲሰነዝሩት የነበረውን አስተያየት ስላበሳጨውና ስላስቆጣው ራሱን መቆጣጠር ተስኖት ከመቀመጫው ገንፍሎ በመነሳት ሽጉጥ ከጎኑ ላጥ በማድረግ በሻምበል ፍቅረ ስላሴ ማጅራት ላይ አነጣጥሮ እነዚህ ማኪያቶ የሚያንቀርሩ ፖስቴ ቆራጮች እኔ ደመቀ ባንጃውን ከእናንተ የ50 አለቃነት ደሞዝ ከጋሻ መሬት የማገኘው ጥቅም ይበልጣል ብሎ በመፎከር ለመተኮስ ዳዳው። ሻለቃ መንግስቱ ከመቀመጫቸው ብድግ ብለው ጨፌ እንዳትተኩስ ነግሬያለሁ፣ ተው ብለው በቁጣ 50 አለቃ ደመቀ ባንጃውን ከድርጊቱ ሊያስቆሙት ሲሞክሩ ሌሎች የደርግ አባላትም ጮሁበት። ጨፌ ሊቀመንበሩ የ50 አለቃ ደመቀን የሚጠሩበት ቅጽል ስም ነው። ከንዴቱ በረድ አለ። እያቅማማ ሽጉጡን ወደ ማህደሩ መለሰ። ሻምበል ፍቅረ ስላሴም ካሁን ተተኮሰብኝ እያለ አንገቱን ከደፋበት ቀና አለ። በዚያን ምሽት ወደ ኋላ አልተመለከተም። በተፈጠረው አጋጣሚ ከደርግ አባላት ውስጥ ጋሻ መሬት ያላቸው አባላት መኖራቸውም ግን ተረጋገጠ። ከዚህ በተጨማሪ ለረጅም ጊዜ አገልግሎት የንጉሱ ችሮታ እየተባለ ለብዙ ወታደሮችና መኮንኖች አንዳንድ ጋሻ መሬት የተሰጣቸው ስላሉ ይህ አዋጅ እነሱ መሬታቸውን ቢነጠቁ ጦሩን በማነሳሳት በእኛ ላይ የአመጽ እንቅስቃሴ ሊያስነሱብን ይችላሉ የሚል አስተያየት በበርካታ የደርግ አባላት መሰንዘሩ አግባብነት እንዳለው ግንዛቤ አስጨበጠ። ምሽቱ እየገፋ ሲመጣ የደርግ አባላቱም ድካም ተሰማቸው። የተደጋገመ ንግግር ለመናገር ሲባል ብቻ ተነስቶ እገሌ እንዳለው ብሎ የተነገረውን መድገም ከአጀንዳው ጋር ምንም አይነት ግንኙነት በሌለው ጉዳይ ላይ አስተያየት መስጠት ስለተሰላቸ፣ በተመሳሳይ ሁኔታ ሰብሳቢውም ሻለቃ መንግስቱና አጥናፉ አባተ ስለተዳከሙ እና ስለተሰላቹ ውይይቱ በነገው ቀን ይቀጥላል ብለው የደርጉን አባላት አሰናበቱ። በማግስቱ በተለመደው ሰዓት የደርጉ አባላቶች በአዳራሹ ተገኙ። ሊቀመናብርቱን ቦታቸውን ያዙ። ባለፉት ቀናት ሲያነጋግረን በነበረው ጉዳይ ላይ በርካታ ጥያቄዎች ቀርበዋል። በርካታ አስተያየቶችም ተሰምተዋል። ግን ለቀረቡት ጥያቄዎችና ለተሰነዘሩት አስተያየቶች አጥጋቢ መልስና ማብራሪያ ለመሰጠቱ እርግጠኛ ስላልሆነን ለቀረቡት ጥያቄዎች መልስ ለመስጠት አዋጁንም ለማብራራት በቂ ዕውቀትና ልምድ ያላቸው ባለሙያዎችን አስጠርተናል።
ባለሙያዎቹ አዋጁን ያዘጋጁ በሴሚናሩም ከፍተኛ አስተዋጽኦ ያበረከቱ ምሁራን ስለሆኑ ለጥያቄዎቻችን ሁሉ አጥጋቢ መልስ እንደሚሰጡን እርግጠኞች ነን። ስለዚህ እንዲገቡ እንፍቀድላቸው ብለው ሻለቃ መንግስቱ የደርግ አባላቱን ጠየቁ። እኛ አንብበን ተረድተናል፣ በቂ ውይይትም አድርገናል። የሚቀረው ውሳኔ መስጠት ብቻ ስለሆነ የባለሙያዎች መግለጫ አስፈላጊ መስሎ አይታየንም ብሎ አንድ የደርግ አባል የተቃውሞ አስተያየት ሲሰጥ ብዙ አባላት ይግቡ፣ መግለጫው ያስፈልገናል ብለው በአንድ ድምፅ ተናገሩ። ብዙሃኑ ድምፁን በማሰማቱ እንዲገቡ ተፈቀደ። ሻለቃ መንግስቱም አስገቧቸው ብለው አዘዙ። አቶ ዘገየ አስፋው፣ አቶ አለማንተ፣ አቶ ወንደሰን ኃይሉ ተከታትለው ገቡ። ለአስረጆች በተዘጋጁ ወንበሮች ላይ ተቀመጡ። ሻለቃ መንግስቱ የግለሰቦቹን ስም እየጠሩ ካስተዋወቁ በኋላ የተፈለጉበትን ጉዳይ አስመልክቶ መጠነኛ ማብራሪያ በመስጠት በቀደም ተከተል ገለጣቸውን እንዲያደርጉ ጋበዟቸው። ቀደም ብሎ ተነግሯቸው በቂ ዝግጅት ከማድረጋቸውም በላይ በጉዳዩ ላይ በተለያዩ መድረኮች ገለጻ ስላደረጉ በደርግ አባሎች ፊት ቆመው ለሚቀርቡ ጥያቄዎች መልስ ለመስጠትም ሆነ ገለጻ ለማድረግ ምንም ችግር እንደማይገጥማቸው እርግጠኞች ነበሩ። ገለጣቸውን በመጀመር በኢትዮጵያ የመሬት ይዞታ ታሪክ፣ የምርት ግንኙነቱን፣ ገበሬውን የሚከፍለውን የግብር አይነቶች፣ የአርሶ አደሮችን አሳዛኝ ህይወት፣ በጥቂት ግለሰቦች የተያዘውን የመሬት ስፋት፣ የለማውንና ያለማውን የመሬት ስፋት፣ በንጉሳዊ ቤተሰብ በመኳንንቱና በመሳፍንቱ የተያዘውን የመሬት መጠን፣ የህዝብ ስርጭት አሰፋፈርን አስመልክቶ ሰፊ መግለጫ ተራ በተራ ሰጡ። የደርግ አባላቱ በገለጻው ተመስጠው በጥሞና አዳመጧቸው። ባለሙያዎቹ ጥሩ አድማጭ በማግኘታቸው እረክተው በጥሩ ሁኔታ ገለጣውን ቀጠሉ። አጠቃላይ ገለጣው እንዳበቃ የአዋጁ ረቂቅ የተዘጋጀበትን መሰረታዊ ምክንያቶች በዝርዝር በማስረዳት የአዋጁን ይዘት አንቀጽ በአንቀጽ ማብራራት ጀመሩ። የጊዜያዊ ወታደራዊ አስተዳደር መንግስት በተደጋጋሚ እንደተናገረው መሬት አልባ የሆነው ገበሬ ሁሉ የሚያርሰው መሬት እንዲኖረው ይፈልጋል። ይህን ለማድረግ የሚቻሉ ደግሞ የገጠር መሬት በጠቅላላ ሲወረስ ብቻ ነው። የመሬት ይዞታ ጣሪያ ቢበጅለት ባለመሬቶች ቤተሰቦቻቸውን ጨምሮ አንዳንዶቻቸው እያንዳንዳቸው 5 ጋሻ ወይም 200 ሄክታር እንዲይዙ እንኳን ቢፈቀድ የሚተርፈው እርሻ መሬት ከመሬት አልባው አርሶ አደር ጋር ሲነጻጸር አነስተኛ ስለሚሆን መሬት ለሌለው ገበሬ ሩብ ሄክታር እንኳን ሊደርሱ አይችልም። ሩብ ሄክታር ደግሞ ለአንድ ገበሬ ቤተሰብ በቂ አይሆንም። ይህም እንኳን ይሁን ቢባል ለማስፈጸም ፍጹም ያስቸግራል። ባለመሬቶች ይዞታቸውን ሙሉ በሙሉ እንዲለቁ ካልተደረገ አፈጻጸሙን ከማስተጓጎል ወደ ኋላ አይሉም። ስለሆነም ከመውረስ ውጪ ሌላ አማራጭ የሚኖር አይመስልንም አሉ ባለሙያዎቹ። ከዚሁ ጋር ተያይዞ መሬትን መሸጥ መለወጥ ካልተከለከለ በስተቀር በችግር ለዘመናት ተተብትቦ የቆየው ገበሬ ጊዜያዊ ችግሩን ያቃለለ መስሎት የተሰጠውን መሬት አሳልፎ ለቀድሞ ባለመሬቶች ወይንም ገንዘብ ላላቸው ግለሰቦች በመሸጥ መልሶ ጭሰኛ ስለሚሆን መንግስት ደክሞ እንዳልደከመ ይሆናል አሉ። ሲቀጥሉ በእርሻ ስራ ለመተዳደር የሚፈልግ 10 ሄክታር እንደሚሰጠው መደንገጉ ትክክል ነው። በመሰረቱ አንድ የኢትዮጵያ ገበሬ የቤተሰቡ እርዳታ ታክሎበት ከ2 ሄክታር በላይ የማልማት አቅም የለውም። አቅም ሊኖረው ስለማይችልም ከዚህ በላይ ይሰጥ እንኳን ቢባል በሰሜንና በመሃል ሀገር የህዝብ ክምችት ከፍተኛ ስለሆነ አይቻልም። በደቡብ በምስራቅና በምዕራብ ግን ያለማ መሬት በስፋት ስለሚገኝ ከ2 ሄክታር በላይ ገበሬው ሊይዝ ይችላል በማለት አብራሩ። የመሬት ድልድል እስኪደረግ ድረስ የእርሻ ስራ እንዳይስተጓጎል እያንዳንዱ ገበሬ በጭሰኝነት ሲያርሰው የነበረው መሬት እንደያዘ ይቆያል። በባለመሬቱና በጭሰኛው መካከል ያለው ግንኙነትም መቋረጥ እንዳለበት፣ ከመሬቱ ጋር የተያያዙ የፍርድ ቤት ክርክሮችን በሙሉ መሰረዝ እንዳለባቸው ተጨባጭ መረጃ በማቅረብ ባለሙያዎቹ ለማሳመን ሞከሩ። ከዕዳና ከተለያዩ ክፍያዎች ገበሬው ነፃ መሆን አለበት አሉ። ገበሬው ዓመት ሙሉ ደክሞ ካገኘው ምርት እስከ 75 በመቶውን ለባለመሬቱና ለተለያዩ ዕዳዎች መክፈያ ያውለዋል። ከዚህ ክፍያ ነፃ መሆን ፍትሃዊ ነው ብለው የክፍያውን አይነት ዝርዝር ገለጹ። ገበሬው የራሱ የሆነ የእርሻ መሳሪያም ሆነ በሬዎች ስለሌሉት መሬት እንኳን ቢሰጠው ሊያርሰው ስለማይችል የባለ መሬቱን የእርሻ መሳሪያና በሬዎቹን እንደያዘ መቆየት ይኖርበታል አሉ። ማንም ሰው የጉልበት ሰራተኛ ቀጥሮ የያዘውን መሬት ማሳረስ መቻል የለበትም። ምክንያቱም አንዱ የሌላውን ጉልበት እንዳይበዘብዝ ለመከላከል ከማስቻሉም በላይ ስንፍናን ለማስወገድ ስለሚረዳ ነው አሉ። ሌላ መተዳደሪያ የሌላቸው ሴቶች ግን እንዲቀጥሩ ቢፈቀድላቸው አግባብነት አለው በማለት የነገሩን ህጋዊነትና ፍትሃዊነት አብራሩ።
ግለሰቦቹ ያለሙትን ሰፋፊ እርሻዎች በሚመለከት ማብራሪያ ሲሰጡ በግብርና ዘርፍ የሚካሄድ ብዝበዛዎች በሙሉ ማስቀረት አስፈላጊ ስለሆነ ግለሰቦች ያሏቸውን ሰፋፊ እርሻዎች መንግስት ከነሰራተኞቹ ተረክቦ ማስተዳደር ይኖርበታል አሉ። በቤተ ክህነት ይዞታ ስር የሚገኘው መሬትና በጭሰኝነት የሚተዳደረው የገበሬ ብዛት በቀላሉ የማይገመት ስለሆነ ቤተ ክህነትም የያዘችውን መሬት መወረስ ይኖርበታል። በዚህ የተነሳ ቤተ ክህነት ችግር እንዳይገጥማት መንግስት በየዓመቱ የተወሰነ ገንዘብ በበጀት መልክ ሊመድብላት ይገባል አሉ። ገበሬው ራሱን ከጥቃት ለመከላከል ለመረዳዳትና በጋራ የልማት ስራ ለማከናወን እንዲረዳው በማህበር መደራጀቱ አስፈላጊ ሆኖ ተገኝቷል። ስለሆነም በ20 ጋሻ ክልል ውስጥ የሚኖሩ ገበሬዎች አንዳንድ ማህበር ቢያቋቁሙ ተገቢ ይመስለናል ብለው ያካሄዱትን ጥናት ዘርዘር አድርገው ለደርጉ አባላት ባለሙያዎቹ ገለጹ። ከዚህም በተጨማሪ ስለ ለደን መሬት ተከልለው ስለሚጠበቁ መሬቶችና ስለተለያዩ በርካታ ጉዳዮች በአጥጋቢ ሁኔታ ለደርጉ አባላት አብራሩ። ለቀረበላቸውም በርካታ ጥያቄዎች ዝርዝር መልስ ሰጡ። ብዙዎቹ የደርግ አባላት በገለጻው ረኩ። በማወላወል ላይ ይገኙ የነበሩ የደርግ አባላትም የአዋጁ ደጋፊ ሆኑ። ሙሉ ቀን የፈጀው ገለጻ እንዳበቃ በነገው ቀን በተለመደው ሰዓት ውይይታችንን ስለምንቀጥል የዛሬውን ስብሰባ እዚህ ላይ እናቆማለን ብለው ሻለቃ መንግስቱ የደርጉን አባላት አሰናበቱ። የመጨረሻው ቀን እንደሚሆን በመገመት በነጋታው ሁሉም የደርግ አባላት በአዳራሹ ተገኙ። የትናንቱ ገለጻ ጥሩ ግንዛቤ እንዳስጨበጣቸው ያላቸውን እምነት በመግቢያነት በማውሳት የዕለቱን ስብሰባ ሻለቃ መንግስቱ ኃይለማርያም ከፈቱ። በመቀጠልም በአጀንዳው ላይ ሰፊ ውይይት ስለተደረገ ወደ ማጠቃለያው ከመሄዳችን በፊት ተጨማሪ አስተያየት እንዳለ የደርጉን አባላት ጠየቁ። በበቂ ሁኔታ ሐሳብ የተለዋወጠንና አርኪ ገለጻም የተደረገልን ስለሆነ ድምጽ ወደ መስጠቱ ብንሸጋገር ይሻላል የሚል አስተያየት ጥቂት የደርግ አባላት ሰነዘሩ። የስር ነቀል አዋጁ ደጋፊዎች እንደሚያሸንፉ እርግጠኛ የሆኑት ሻለቃ አጥናፉ ወደ ድምጽ መስጠቱ ከመሄዳችን በፊት ብለው ለመናገር እጃቸውን አወጡ። ሻለቃ መንግስቱ ሻለቃ አጥናፉን የጎን እየተመለከቷቸው ይፈቀዱላቸው። ሻለቃ አጥናፉ ውሳኔ ከመሰጠቱ በፊት ስጋታቸውን ለመግለጽና ለማስገንዘብ ካልሆነ በስተቀር ሁኔታውን ለመለወጥ እንደማይችሉ የተገነዘቡ ይመስላል። ሻለቃ አጥናፉ ማስታወሻ ደብተራቸውን ገለጥ አድርገው ያሰፈሩትን ሐሳብ ቃኘት ካደረጉ በኋላ ቀና ብለው ከፊት ለፊታቸው የተቀመጠውን የደርግ አባላት አትኩረው እያዩ ስጋት አለብኝ፣ ሁኔታው አስፈርቶኛል በማለት የስጋታቸው ምንጭ ነጥብ በነጥብ አስረዱ። ሻለቃ አጥናፉ የገጠር መሬትን የሚወርስ አዋጅ አጽድቀን ካወጅን ሀገራችን የማትወጣው የችግር ማጥ ውስጥ እንደምትዘፈቅ ባለመሬቶች መሬታቸውን አናስወርስም በማለት እንደሚሸፍቱ፣ መሬት በመወረሱ የእርሻ ስራ እንደሚቋረጥና በዚህም የተነሳ የእህል እጥረት ተፈጥሮ ረሃብ እንደሚሰፍን፣ በርካታ ወታደሮች ባለመሬት በመሆናቸው መሬታቸው ሲወረስ በደርግ ላይ ጠመንጃ እንደሚመዙ፣ ቤተ ክህነት የምትተዳደረው ከመሬት በምታገኘው ጥቅም ሲሆን መሬት በመወረሱ ምክንያት ብዙ ቤተ ክርስቲያኖች እንደሚዘጉና በዚህም የተነሳ ከምዕመናን ጋር ቅራኔ ውስጥ እንደሚገባ፣ መሬት መውረሱን በመቃወም በአገር ውስጥ ትርምስና ብጥብጥ ሲፈጠር በኤርትራ የወንበዴው እንቅስቃሴ አይሎ ኤርትራን ለመገንጠል እንደሚችል፣ በሶማሊያ በኩል ያለው ፍጥጫ መልኩን ቀይሮ ኦጋዴንን ለመውረድ እንደምትሞክር በስፋት አስረድተው ረቂቅ አዋጁ እንዲሻሻል ሻለቃ አጥናፉ አባተ አሳሰቡ። እሳቸው ያቀረቡትን አስተያየት ሻለቃ መንግስቱና የስር ነቀል ለውጥ ደጋፊዎች በሙሉ አልወደዱትም። ተራ በተራ እየተነሱ የተሰነዘረውን ሐሳብ አጣጣሉት። 4 ቀን ሙሉ የሐሳብ ፍጭት ተደርጎ ውሳኔ ለመስጠት ሲቃረቡ አፍራሽ አስተያየት መስጠት ለምን ዓላማ እንደሆነ አልገባንም አሉ የደርግ አባላቶቹ። የመሬት ከበርቴዎች ይሸፍታሉ የተባለው ለማስፈራራት ተብሎ የተሰነዘረ ከመሆኑ ባሻገር እውነትነት አይኖረውም። ምክንያቱም የመሬት ከበርቴዎች ተከታይ አይኖራቸውም። ጥቂት ተከታዮች አሰልፈው ቢሸፍቱ እንኳን ባለመሬት የሚሆነው ገበሬ በቀላሉ ስለሚወጋቸው አሳሳቢ አይሆንም አሉ የደርጉ አባላቶች። ሲቀጥሉም የእርሻ ስራ ስለሚስተጓጎል ረሃብ ይከተላል የተባለው ከዓላማችን እንድናፈገፍግ ግፊት ለማድረግ ካልሆነ በስተቀር ሊሆን የሚችለው በተቃራኒው ነው። ገበሬው ለዘመናት የተነፈገውን የመሬት ባለቤትነት መብት ስለሚቀዳጅ የእርሻ መሳሪያዎቹንና በሬዎቹን ስለሚጠቀምባቸው ከውርስ መሬት በፊት ሲያመርት ከነበረው የበለጠ ምርት እንደሚያመርት እርግጠኞች ነን አሉ። ከወታደሩ ክፍል መሬት የሚወሰድባቸው ወታደሮች ቢኖሩ በጣም ጥቂት ስለሚሆኑ ይህን ያህል
አስጊ አይደለም ተባለ። ቤተ ክህነትን በሚመለከት መንግስት በቂ በጀት ከመመደቡም በላይ ከምዕመናን ከሚሰበሰበው እርዳታና ከተለያዩ ገቢዎች መተዳደር ስለምትችል በዚህ በኩል ችግር አይገጥመንም አሉ። ኤርትራንና ሶማሊያን አስመልክቶ የተነሳው ስጋት ከመሬት መወረስ ጋር ምንም ግንኙነት ስለሌለው ተቀባይነት የለውም በማለት የሻለቃ አጥናፉ አባተን ሐሳብ ውድቅ አድርገው አረከሱ። ከዚህም በኋላ ውሳኔ ወደ መስጠቱ ብንሸጋገር ይሻላል የሚል አስተያየት ከደርጉ አባላቶች ቀረበ። በቀረበው አስተያየት ሻለቃ መንግስቱ መስማማታቸውን ገልጸው በአጀንዳው ላይ ሰፊ ውይይት ተካሂዷል፣ ጠቃሚ ገለጣም ተደርጓል። ስለሆነም በድምጽ ብልጫ ውሳኔ ወደ መስጠቱ ብናመራ ምን ይመስላችኋል የሚል ጥያቄ ለደርግ አባላቶች ሲሰነዝሩ የተሰላቹት የደርግ አባላት በሙሉ በአንድ ድምጽ እንስማማለን አሉ። ሻለቃ መንግስቱ ፈገግ አሉና ጄኔራል ተፈሪ በንቲ በተገኙበት ድምጽ የመስጠቱን ስነ ስርዓት ከሰዓት በኋላ ስለምናከናውን ምሳ በልተን በተለመደው ሰዓት እዚሁ እንገናኝ በማለት የከሰዓት በፊቱን ስብሰባ ማብቃቱን አሳወቁ። ሁሉም የደርግ አባላት ተነስቶ ከአዳራሹ ወጣ። ከሰዓት በኋላ በተወሰነው ጊዜ ብዙዎቹ የደርግ አባላት በአዳራሾቹ ሲታደሙ፣ የተወሰኑ የደርግ አባላት ግን ሳይገኙ ቀሩ። በአዳራሹ በስተቀኝ በኩል በርከት ያሉ ወንበሮች ባዶ ሆነዋል። የነማን ወንበሮች ባዶ መሆናቸውን የደርጉ አባላቶች ሲረዱ ለምን እንዳልተገኙ ገመቱ። ድምጽ ባለመስጠት ብቻ ሳይሆን ውሳኔ በሚሰጥበት ጊዜ በስብሰባው ባለመሳተፍ ተቃውሟቸውን ለመግለጽ ሲሉ ከስብሰባው ራሳቸውን ማግለላቸው ታወቀ። የእነርሱ መቅረት ውሳኔ ከመስጠት የሚያግድ ሆኖ ስላልተገኘ የመጨረሻውን ስብሰባ ለመምራት የተገኙት ጄኔራል ተፈሪ ስለ ድምጽ አሰጣጡና ድምጽ ስለሚሰጥበት ጉዳይ አጠር ያለ የማጠቃለያ ንግግር በማድረግ ስምምነት በተደረሰበት መሰረት መጠነኛ ማስተካከያ ተደርጎ እንዲታከሉ የተባሉ አንዳንድ ነጥቦች ታክለው አዋጁን ረቂቅ የምትደግፉ እጃችሁን አውጡ ብለው የደርጉን አባላት ጠየቁ። ብዙዎቹ የደርግ አባላት በመደገፍ እጃቸውን አወጡ። ቆጠራው ተካሂዶ ተመዘገበ። አዋጁ እንዲሻሻል ወይም እንዲለወጥ የምትፈልጉ እጃችሁን አውጡ ተባለ። እጅ ያወጣ አንድም አባል አልነበረምና ይሄውም ተመዘገበ። ድምጽ የማትሰጡ እጃችሁን አውጡ ተባለ። በርከት ያሉ አባላት እጃቸውን አወጡ፣ ተቆጥረው ተመዘገቡ። በመደገፍ ድምጽ የሰጡት ከ50 በመቶ በላይ ሆኑ። በድምጽ ብልጫ ረቂቅ አዋጁ ጸድቋል ብለው ሰብሳቢው ጄኔራል ተፈሪ ድምጻቸውን ከፍ አድርገው ተናገሩ። ጄኔራል ተፈሪ ሲናገሩ የስብሰባው አዳራሽ በጭብጨባ ተናጋ። ታሪካዊ የመሬት አዋጅ በመጽደቁ ብዙዎቹ የደርግ አባላቶች ተደሰቱ። አንድ ታላቅ ድል እንደተቀዳጁ ቆጠሩት። ውሳኔው ከተላለፈ በኋላ አዋጁን በማስፈጸም ረገድ የደርግ አባላት ሚና ምን ሊሆን እንደሚችል ቀጥሎ ውይይት ተካሄደ። የደርግ አባላት በአንድ ጉዳይ ላይ ተከራክረው ውሳኔ ካስተላለፉ በኋላ ለአፈጻጸሙ ወደ ታች ወርደው ይሳተፋሉ ተባለ። የገጠር መሬት አዋጅንም ለማስፈጸም አብዛኞቹ አባላት በየክፍለ ሀገሩ እንዲሰማሩ ተወሰነ። በዚሁ ውሳኔ መሰረት በመላ ሀገሪቱ በመዘዋወር የአዋጁን መንፈስ ለገበሬው ለማስረዳት የደርግ አባላት በ14 ቡድኖች ተደለደሉ። አዋጁ ከመታወጁ ጥቂት ቀናት በፊት ቡድኖቹ በየአካባቢው መሰማራታቸው በጉጉት ሲጠበቅ የነበረውን የመሬት አዋጅ እውን ሊሆን መቃረቡን ለመላው ሕዝብ በአጠቃላይ በተለይም ደግሞ የአዋጁን ለማስፈጸም ኃላፊነት ለተጣለበት ክፍል ሰራተኞችና ለዘማች ተማሪዎች ታላቅ የምስራች ነበር። አዋጁ በእርግጠኝነት እንደሚታወጅ ሁሉም ሰው አወቀ። ግልጽ ሆኖ ሊታወቅ ያልቻለው አዋጁ የሚታወጅበት ቀን መቼ ነው የሚለውን ነው። ደርግ አብዛኞቹን ታላላቅ ውሳኔዎች ወይም አዋጆች በተለምዶ የሚገልጸው ቅዳሜ ጠዋት ወይም ማታ ወይም እሁድ ጠዋት ስለነበር የገጠር መሬት አዋጅ እንደሚታወጅ ጭምጭምታ ከተሰማበት ጊዜ ጀምሮ በእነዚህ ቀናት ሁሉ ህዝቡ ሬዲዮኑን ከፍቶ ይጠባበቅ ጀመር። በ1966 ዓመተ ምህረት በየካቲት ወር የፈነዳው ህዝባዊ አመጽ ውጤት መሆኑን ለማስገንዘብ ሲባል የገጠር መሬት አዋጁ በየካቲት ወር ውስጥ መታወጅ እንዳለበት ሁሉም የደርግ አባላት የተስማሙበት ጉዳይ ነበር። በዚሁ ስምምነት መሰረት የካቲት 25 ቀን 1967 ማክሰኞ ጠዋት እንዲታወጅ ተወሰነ። አዋጁ ከሚወጣበት አንድ ቀን ቀደም ብሎ ለሚኒስትሮች፣ ለከፍተኛ የመንግስት ባለስልጣናት፣ ለክፍለ ሀገር አስተዳዳሪዎች፣ ለጦር አዛዦች፣ ለውጭ ዲፕሎማቶች፣ በአፈጻጸሙ ላይ ለሚሳተፉ ለእድገት በህብረት ዘመቻ መምሪያ
ተነገረ። በማግስቱ ጠዋት ታላላቅ አዋጆች ከመነበባቸው በፊት በመክፈቻነት የሚተላለፈው ሙዚቃ ተሰማ። ከዚያም አሰፋ ይርጉ የተባለው ባለጥሩ ድምጽ ጋዜጠኛ የገጠር መሬትን የህዝብ ያደረገ አዋጅ ቁጥር 31 ብሎ አዋጁን ማንበብ ጀመረ። መላው ህዝብ በያለበት ወደ ሬዲዮ ጠጋ ብሎ ማዳመጡን ቀጠለ። አዋጁ አንቀጽ በአንቀጽ ተነቦ እስኪያልቅ ድረስ ምንም አይነት እንቅስቃሴ ሳይደረግ በጸጥታ ሲያዳምጥ የነበረው ህዝብ ይህ አዋጅ ከዛሬ የካቲት 25 ቀን 1967 ዓ.ም ጀምሮ የጸና ይሆናል፣ የጊዜያዊ ወታደራዊ አስተዳደር ደርግ ብሎ አንባቢው ጋዜጠኛ አሰፋ ይርጉ አንብቦ ሲጨርስ አንዳች ነገር የቀሰቀሰ ይመስል ከፊሉ ከመቀመጫው በመነሳት እየጨፈረ እየሳቀ እየተንከተከተ አጠገቡ ያገኘውን ሁሉ እያቀፈ ሳመ። የተወሰነው ደግሞ ከደስታው ብዛት እንባ እየተናነቀው አይደርግ ወንድ እያለ ደርግን እያመሰገነና እያደነቀ በአዋጁ የተሰማውን ደስታ ይገልጽ ጀመር። በየቦታው በየቤቱ የታየው ትዕይንት በጣም አስደናቂ ነበር። በደስታ የተዋጠው ህዝብ ደስታውን ለመግለጽ ግብታዊ በሆነ መንገድ ወደ አደባባይ ወጣ። በተለይ በአዲስ አበባ ከተማ ከየአቅጣጫው ከቤቱ የወጣው ህዝብ መንገዶችን አጥለቅልቆ ቀኑን ሙሉ ደስታውን ሲገልጥ ዋለ። በማግስቱ የካቲት 26 ቀን 1967 ዓ.ም ከዚያም በፊት በኢትዮጵያ ታይቶ በማይታወቅ ሁኔታ 800 ሺህ ያህል የአዲስ አበባ ህዝብ የገጠር መሬት አዋጅን በመደገፍ ወደ አደባባይ ወጣ። ማን እንዳዘጋጀው የማይታወቁ የተለያዩ መፈክሮች ተይዘዋል። ጭፈራው፣ ዘፈኑ፣ ፉከራው፣ እስክስታው በየመልኩ በየብሔረሰቡ በየስፍራው ይካሄዳል። ህፃንና ሽማግሌ እንኳን እቤቱ የቀረ አይመስልም። ሁሉም በደስታ ብዛት ተውጦ የሚያደርገውን አያውቅም። ያለ ምንም ቅስቀሳ ያለ ምንም ግፊት የወጣው ህዝብ እየጨፈረ እየዘፈነ ዋይ ዋይ መሳፍንት ዋይ ዋይ ባላባት እንግዲህ ቀረ ሳይሰሩ መብላት እያለ ሙሾ እያወረደና መፈክር እያሰማ በደርግ ጽሕፈት ቤት በኩል ተመመ። በከፍተኛ ደረጃ ደርግ በህዝብ የተመሰገነበትንና የተወደሰበት ለወደፊት ስራው ህዝባዊ ድጋፍ ያገኘበት ቀን ቢኖር የካቲት 26 ቀን 1967 ዓመተ ምህረት ነበር። የገጠር መሬት አዋጁ ለብዙሃኑ ደስታና ብሩህ ተስፋ የሚያበስር የመሆኑን ያህል ለጥቂቶች ዋይታና ለቅሶን የሚያስከትል መርዶ የመሆኑ ጉዳይ የሚጠበቅ ሆነ። ለብዙ ዓመታት በመሬት ክርክር በመንገላታት ለዳኞች ጉቦ በመስጠት ለጠበቆች የአገልግሎት ክፍያ በመፈጸም ቤት ንብረታቸውን ያጡ፣ መሬታቸውን በጉልበተኛ ተነጥቀው ከገጠር በመባረር ለከተማ ችግር ሰለባ የሆኑ ቤተሰቦቻቸው በጭሰኝነት የሚማቀቁባቸው የከተማ ነዋሪዎች በገጠሩ ኑሮ ተማረው ወደ ከተማ በመሰደድ ለአስከፊ ችግር የተጋለጡ በቀጥታም ወይም በተዘዋዋሪ መንገድ አዋጁ ችግራቸውን ያቃለለላቸው ሁሉ በደስታ ተውጠው ከቁጥጥር ውጭ በመሆን ሲዘሉ፣ ሲጨፍሩ፣ ሲዘፍኑ፣ ሲያለቅሱ ታይተዋል። ሰልፉ ከጠዋት የጀመረ እስከ 9 ሰዓት ዘለቀ። በተመሳሳይ ሁኔታ በሁሉም የሀገሪቱ ከተሞች ህዝባዊ ሰልፉ ተካሄደ። ፈንጠዝያው፣ እልልታው፣ ደስታው ፍጹም የተለየ ነበር። በየክፍለ ሀገራቱ ተሰማርተው የነበሩት ዘማቾች የተሰማቸው ደስታ ወደር አልነበረውም። አዋጁን በእነሱ ግፊት ደርግ እንዳወጀው በመቁጠር እየተኩራሩ ለአካባቢያቸው ህዝብ ገለጻ አደረጉ። አዋጁን የሚደግፈው ኃይል በዚህ አይነት በየቦታው ደስታውን ሲገልጽ፣ በተቃራኒው ደግሞ የመሬት ከበርቴዎችና ቤተሰቦቻቸው ማቅ ለበሱ፣ አዘኑ፣ ተከዙ፣ ፈጣሪያቸውን አማረሩ። ሰማይ የተደፋባቸው መሰላቸው። ነጭ ጤፉን፣ በጉን፣ ማሩን፣ ቂቤውን ባላገሩ እየተሸከመ ማምጣቱ መቋረጡ ሲኩራሩበት የነበረው የመሬት ባለቤትነታቸው ዘመን ማክተሙ በጣም አስቆጣቸው፣ አበሳጫቸው፣ አናደዳቸው፣ አሳዘናቸው። መሬት መወረሱን በሬዲዮ ከሰሙበት ቀን ጀምሮ በርካታ ባለመሬቶች በሽተኛ ሆኑ። አንዳንዶቹ ወዲያው ልባቸው ስራውን አቁሞ ህይወታቸው ቀጥ ስትል፣ የተወሰኑ ባለመሬቶች ደግሞ በብስጭት ብዛት ታመው መሞታቸው ታውቋል። ባለመሬቶች መሬታቸው መወረሱ የማይበቃ ይመስል አካላዊ ጉዳት ይደርስብናል ብለው ሰጉ። ከቤታቸው መውጣትና በአደባባይ መታየትን ፈሩ። የተወሰኑ ባለመሬቶች ከእግዚአብሔር የመጣ ቁጣ ነው በማለት ለመጽናናት ሲሞክሩ፣ የተወሰኑ ግን ደርግን አምርረው ጠሉ። ጥርሳቸውንም ነከሱበት። ማንኛውንም ዘዴ ተጠቅመው ደርግን ለመበቀል ለራሳቸው ቃል ገቡ።
የደርግ አባል የነበሩት ሻምበል ፍቅረ ስላሴ ወግደረስ የመሬት አዋጁ ለባለመሬቶች አንድ በቀላሉ የማይታይ ጥቅም አስገኝቶላቸዋል ይላሉ። መሬቴ ተገፋ፣ ውርስ ለኔ ይገባ ነበር፣ የመሬት ክፍፍል ሲደረግ አድሎ ተደርጎብኛል ወዘተ በማለት ጥቃቅን መሬት ነክ ጉዳዮችን እንደ ዋና የመለያያ ምክንያቶች በማድረግ ወንድም ከወንድሙ፣ እህት ከእህቷ፣ ወንድም ከእህቱ፣ ዘመድ ከዘመዱ እየተጠላሉና እየተቀያየሙ ተኳርፈው በፍርድ ቤት በመካሰስ ለብዙ ዓመታት ሲነታረኩ የነበሩ ዘመዳሞች ከአዋጁ በኋላ ለመቀያየማችን ምክንያት የነበረው መሬት ደርግ ስለወረሰብን ከዚህ በኋላ መኮራረፍ ተገቢ አይደለም እያሉ ይቅር ለእግዚአብሔር እየተባባሉ በመታረቅ ዝምድናቸውን ለማጠናከር በክተዋል ይላሉ ሻምበል ፍቅረ ስላሴ ወግደረስ። ይህ ግን ለአንዳንዶቹ ስላቅ ይመስላል። የሆነው ሆኖ ደርግ ለዘመናት መሬት አልባ የነበረውን የደቡቡን የምስራቁንና የምዕራቡን ገበሬ ባለመሬት ሲያደርግ በራሱ ላይ ግን በቀላሉ የማይበገር ጠንካራ ጠላትን አፈራ። የገጠር መሬት አዋጅ ለብዙሃኑ የመድን አዋጅ ሲሆን ለደርግ ግን የሞት አዋጅ ሆነ። ይህ ብቻ ሳይሆን በተከታታይ በሀገሪቱ ለተከሰቱ ችግሮች ሁሉ መሰረታዊ መነሻ የገጠር መሬት አዋጁ ሆነ። ለመደብ ትግሉ መካረር ዋነኛ ምክንያቱ የመሬት አዋጁ ሆነ። የመሬት አዋጁ በደፈናው መሬት ላራሹ የሚለውን መፈክር ሲያራምዱ ከነበሩት የህብረተሰብ ክፍሎች ውስጥ እነማን ሐቀኛ እነማን አስመሳይ እንደሆኑ ግልጥልጥ አድርጎ አሳየ። የባለ መሬት ልጆች በተለይም በትምህርት ዓለም የነበሩት በምቾት ሲያኖራቸው የነበረው መሬት የማይወረስ መስሏቸው ተራማጅ መስሎ ለመታየት ብቻ በግንባር ቀደም መሬት ላራሹ ሲሉ እንዳልነበረ ባልጠበቁት ጊዜና ደርግ ያደርገዋል ብለው በማያምኑት ኃይል መሬታቸው ሲወረስ ቅስማቸው ተሰበረ። ደርግን እንደ ጠላት ቆጠሩት። ሊፋለሙትም ቆርጠው ተነሱ። በቀጥታ የመሬት አዋጁን በመቃወም ሳይሆን ይበልጥ ተራማጅ ይበልጥ ኮሚኒስት መስሎ በመታየት ደርግን እንደ አድሃሪና እንደ ፋሺስት በመቁጠር የትግል ስልታቸውን ቀየሱ። ይህን አመቺ ሁኔታም ኢህአፓ በሚገባ ተጠቀመበት። በመሬት አዋጁ ቤተሰቦቻቸው የተጎዱባቸው ዘማቾችም አይናቸውን ጨፍነው የኢህአፓ አባል ሆኑ። በዚህም የተነሳ ኢህአፓ የሚሰጣቸውን መመሪያ ባለማመንታት ተግባራዊ ለማድረግ በመሞከራቸው በየክፍለ ሀገራቱ ከሚገኙ አስተዳዳሪዎችና የደርግ አባላት ጋር ቅራኔ ውስጥ ገቡ። የመሬት አዋጁን በማስፈጸሙ ሂደት ከአዋጅ ውጪ በተወሰኑ አካባቢዎች አንዳንድ እርምጃ በዘማቾች ተወሰዱ። የመሬት ላራሹ በተለያዩ የህብረተሰብ ክፍሎች የተለያየ ስሜትን ፈጠረ። በተለይ መሬት ላራሹ እያሉ ድምጻቸውን ከፍ አድርገው ሲጮሁ በነበሩና ተራማጅ ነን በሚሉ ጥቂት ግለሰቦች ላይ የፈጠረው ስሜት የተመሰቃቀለ ከመሆኑም በላይ አስገራሚ ነበር። እነዚህ ግለሰቦች በወታደሩ ክፍል ላይ በነበራቸው የንቀት አመለካከትና በተሳሳተ የመደብ ትንታኔያቸው ደርግ ይህን አይነት ስር ነቀል የመሬት አዋጅ ሊያውጅ አይችልም፣ የመደብ ባህሪውም አይፈቅድለትም የሚል እምነት ስለነበራቸው አዋጁ ሲታወጅ በከፍተኛ አግራሞት ውስጥ ወደቁ። በአንድ በኩል አርሶ አደሩ ባለ መሬት ለመሆን በመብቃቱ ደስተኛ ሲሆን፣ በሌላ በኩል ግን ባልጠበቁት ጊዜና በሚጠሉት ኃይል የመሬት ላራሹ ጥያቄ ምላሽ ማግኘቱን አልወደዱትም። የመሬት አዋጁ በታወጀበት ቀን ከዚያ በፊት በኢትዮጵያ ታሪክ ታይቶ ተሰምቶ የማያውቅ ህዝባዊ የድጋፍ ሰልፍ ላይ ከታዩት መፈክሮች ውስጥ አንዱ የከተማ ወስ የሚል ነበር። ሻለቃ መንግስቱ ለአጭር ጊዜ ከቤተ መንግስት ወጣ ብለው ሰልፉን በተመለከቱበት ጊዜ የከተማ ወስ በሚለው መፈክር ላይ አይናቸው አረፈ። ወዲያውም ሲያብላሉት የነበረው ፍላጎት ተቀሰቀሰ። በከተሞች የሚታየው የተዘበራረቀ የኑሮ ሁኔታ ማስተካከል ይኖርብናል ብለው ከራሳቸው ጋር ከተነጋገሩ በኋላ ወደ ቤታቸው ተመለሱ። በማግስቱ ሻምበል ሞገስን ቢሮአቸው ጠርተው በመሬት አዋጁ ህዝቡ በመደሰት ያሳየው የድጋፍ ሰልፍ የሚያኮራ ነው። በተመሳሳይ መንገድ የከተማ ቦታና ትርፍ ቤት በመንግስት ተወርሶ የከተማውን ነዋሪ ህዝብ ችግር መቅረፍ ይኖርብናል በማለት ሐሳባቸውን ለሻምበሉ ገለጡለት። ሻምበል ሞገስ ያቀረቡትን ሐሳብ በመደገፍ ጥናቱ በአፋጣኝ የሚካሄድበትን ዘዴና በጥናቱ መሳተፍ ያለባቸውን መስሪያ ቤቶች ጠቆመ። ጥናቱን ለማካሄድ የሚቋቋመው ቡድንና የቡድኑን አባላት መረጡ። በዚህም መሰረት በየካቲት ወር መጨረሻ ላይ ቡድኑን ማቋቋም የሚያዝ ደብዳቤ በምክትል ሊቀመንበር መንግስቱ ተፈርሞ ለግለሰቦቹ ተላለፈ። የደብዳቤው ይዘት ከሞላ ጎደል እንዲህ ይላል።
ከፕላን ኮሚሽኑ የብሔራዊ ኢኮኖሚ ጥናት መምሪያ ኃላፊ የነበሩት አቶ ሽፈራው ጀሞ የቡድኑ ሰብሳቢ፣ ከብሔራዊ ሸንጎ አቶ ወሌ ቸኩል አባል፣ ከገንዘብ ሚኒስቴር አቶ ተመስገን ከበደ አባል የሆኑበት የጥናት ቡድን ተቋቁሞ በሻምበል ሞገስ አስተባባሪነት የገጠር መሬት አዋጅን መሰረት በማድረግ ከተማ ቦታና ትርፍ ቤትን በመንግስት ለመውረስ የሚያስችል ጥናት በአስቸኳይ እንዲቀርብ የሚል ነበር የቀረበው ደብዳቤ። ለጥናት ቡድኑ አባላት ሻምበል ሞገስ ዝርዝር መመሪያ ከሰጣቸው በኋላ ከማንኛውም ስራ ተገልለው በሚስጥር ሌት ተቀን ጥናቱን እንዲያካሂዱ አደራ በማለት የተለየ ቢሮ በእርዳታ ማስተባበሪያ ኮሚሽን ጽህፈት ቤት ተሰጣቸው። በጽህፈት ስራ ምን የሚረዷቸው ሰራተኞች መደቡላቸው። ጥናቱ በመጋቢት ወር የመጀመሪያ ሳምንት ተጀመረ። ጥናቱን ለማዘጋጀት እንዲረዱ በርከት ያሉ መሐንዲሶችና ባለሙያዎች ከየመስሪያ ቤቶች ተመደቡ። ዕውቁ የአዲስ አበባ ማዘጋጃ ቤት መሐንዲስ ዶክተር ወንድሙ ደስታ የቡድኑ ቋሚ አባል ሆነ። ዶክተር ወንድሙ የአዲስ አበባን ከተማ በከፍተኛና በቀበሌ ከፋፍለው የከተማ ካርታ ያዘጋጁ ምሁር ነበሩ። በመላ ሀገሪቱ የሚገኙትን ከተሞች በሚመለከት የሚጠየቁትን ዝርዝር መረጃ እንዲያቀርቡ በሀገር አስተዳደር ሚኒስቴር ስር የክፍለ ሀገራት መሐንዲስ መምሪያ ባልደረባ የሆኑ መሐንዲሶች ታዘዙ። ከዚህ በተጨማሪ የሥራ ሚኒስቴር መረጃ በማቅረብ እንዲተባበር እንዳስፈላጊነቱ በጥናቱ እንዲሳተፍ ተነገረው። ይህ በመሰለ አኳኋን የጥናት ቡድኑ ከተጠናከረ በኋላ ዝርዝር ስራውን ጀመረ። ጥናቱ በአብዛኛው ትኩረቱን በአዲስ አበባ ላይ አደረገ። በአዲስ አበባ ከተማ በግለሰቦች የተያዘው ቦታ ስፋት ተመረመረ። 5 ከመቶ የማይበልጡ የከተማው ነዋሪዎች 90 ከመቶን ቦታ እንደያዙት ተረጋገጠ። ከ15 የማይበልጡ ቤተሰቦች የአዲስ አበባ ከተማ ግማሹን መያዛቸው ታወቀ። አንዳንድ ግለሰቦች ከሚሊዮን ካሬ ሜትር በላይ ቦታ እንዳላቸው መረጃ ቀረበባቸው። በአዲስ አበባ ከሚኖር ሕዝብ በጣም ጥቂቱ የግል መኖሪያ ቤት ሲኖረው፣ ብዙሃኑ ግን በኪራይ ቤት ውስጥ እንደሚኖር፣ የቤት ኪራይም በየዓመቱ መጨመሩ ከተከራዮች አቅም ውጪ መሆኑ፣ በዚህም የተነሳ በርካታ ተከራዮች ከከተማው እየተባረሩ በከተማው ዳርቻ ለመኖር መገደዳቸውን፣ የከተማው ሀብታሞች ይበልጥ ሀብታም እየሆኑ ድሃዎች ደግሞ ይበልጥ እየደህዩና ኑሯቸው እየቆረቆዘ መምጣቱ በግልጽ ጥናቱ አሳየ። በዚህ አይነት የጥናቱ ቡድን በርካታ መረጃዎችን ከሰበሰበ በኋላ በከተሞች የተከሰቱትን በርካታ ማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍ የከተማ ቦታ ትርፍ ቤትን አስመልክቶ ምን መደረግ ይኖርበታል በሚሉ ጉዳዮች ላይ ውይይት ተጀመረ። ብዙ አከራካሪ ነጥቦች ተነሱ። ከተነሱት ነጥቦች ውስጥ አንዱ የደርጉ ተቀዳሚ ምክትል ሊቀመንበር ባዘዙት መሰረት መሬትና ቤት መውረስ ተገቢ ነው ወይስ አይደለም የሚለው ነጥብ በስፋት አወያየ። የኛ ኃላፊነት በታዘዝነው መሰረት አዘጋጅተን ማቅረብ እንጂ ችግር ያስከትላል አያስከትልም ማለት አይደለም የሚል አስተያየት ከጥናት ቡድን አባላቱ የተሰነዘረ ቢሆንም የአንዳንድ ሀገሮችን ልምድ እንደ ምሳሌ በመውሰድ ለመንግስት መቅረብ ያለበት መንግስትን ለአደጋ የማያጋልጥ መሆን ይኖርበታል በሚለው አስተያየት ላይ በመስማማት በበርካታ ጉዳዮች ላይ ጥልቅ ውይይት በማድረግ ዝርዝር ጥናታቸውን አካሄዱ። ጥናቱ ከተጠናቀቀ በኋላ በአዋጅ መልክ መቀረጽ ስላለበት በአቶ አማኑኤል አምደ ሚካኤል የፍትህ ሚኒስቴር አስተባባሪነት አንድ የአዋጅ አርቃቂ ኮሚቴ ተቋቋመ። ከፍትህ ሚኒስቴር አቶ ቀጸላ ሙላትና አቶ ዮሐንስ ሩይ የኮሚቴው አባል ሲሆኑ ከሌሎች መስሪያ ቤቶችም የህግ ባለሙያዎች ተሳታፊ እንዲሆኑ ተደረገ። ጥናቱን የማከናወን አዋጁን የማርቀቅ ስራ በአጠቃላይ 4 ወራትን ፈጀ። የጥናቱ ቡድንና የአዋጅ አርቃቂው ኮሚቴ ዝግጅታቸውን አስመልክቶ የፍትህ ሚኒስተሩ አቶ አማኑኤልና የሥራ ሚኒስተሩ ኮሎኔል ስምረት መድህኔ በተገኙበት በሐምሌ ወር መጀመሪያ ለደርጉ ኢኮኖሚ ኮሚቴ አባላት ሰፊ ገለጣ አደረጉ። ሙሉ ቀን የፈጀው ገለጣ ያደረጉት አቶ ሽፈራው ጃሞና አቶ ቀጸላ ሙላት ነበሩ። ለጥናታቸው መነሻ ያደረጉት ዝርዝር መረጃን ካስረዱ በኋላ አዋጁ የተረቀቀበትን ምክንያት አብራሩ። በከተሞች ውስጥ አብዛኞቹ ቦታዎች ቤቶች በጥቂት መሳፍንቶች፣ ጄኔራል መኮንኖችና ከፍተኛ የመንግስት ባለስልጣኖች በመያዛቸው ለብዙሃኑ የከተማው ነዋሪ ህዝብ ኑሮ መሻሻል እንቅፋት ከመሆናቸውም በላይ ምንም ሳይሰሩ ቁጭ ብለው በኪራይ ስም ህዝብን መበዝበዛቸውን ለማስቀረት በከተማ የሚኖረውን ወዝ አደርና ለፍቶ አዳሪ ለረጅም ዘመን ግፍና ጭቆና እየተፈጸመበት የኢትዮጵያዊነቱን መብት ተገፎ ለብዙ ዘመን አጥቶ የነበረውን ሀገር በእኩልነት ልትሰጠው የሚገባውን የኢኮኖሚ፣ የፖለቲካ፣ የሶሻል መብቱን እንዲጎናጸፍ ለማድረግ በቤት ኪራይ ላይ ቁጥጥር ባለመኖሩ ኪራይ በየጊዜው መጨመሩን ለመክታት ለከተማው ህዝብ በእኩልነት የከተማ ቦታ ለማደላደልና የመኖሪያ ቤት ለመስራት እንዲችል ለመርዳት
የከተሞች ቦታና ቤት ይዞታ በፍርድ ቤቶች በኩል ያስከተለውን ማለቂያ የሌለው ክርክር ለማስቀረት የአንዱ መበልጸግ በሌላው መቆርቆዝ ላይ እንዳይመሰረት ለማድረግ እንዲቻል የከተማ ቦታና ትርፍ ቤት የመንግስት ንብረት እንዲሆን ያስፈልጋል በማለት የአዋጁ መግቢያን አብራሩ። ከዚያም የአዋጁ ይዘት አንቀጽ በአንቀጽ ገለጻ በማድረግ አነበቡ። የአዋጁ ዋና ዋና አንቀጾችም አንቀጽ 3 የከተማ ቦታ የመንግስት ንብረት መሆኑ ለከተማ ቦታ ካሳ እንደማይከፈል፣ አንቀጽ 4 የከተማ ቦታ ሊሸጥ፣ በወለድ አገድ ሊሰጥ ወይም ሊያዝ፣ በውርስ ወይም በሌላ መንገድ ሊተላለፍ እንደማይችል፣ አንቀጽ 5 አንድ ቤተሰብ ወይም ግለሰብ ለመኖሪያ ቤት መስሪያ እስከ 500 ካሬ ሜትር እንደሚሰጠው፣ አንቀጽ 6 በከተማ ባለመሬትና በከተማ ጭሰኛ መካከል ያለው ግንኙነት መቋረጡን፣ አንቀጽ 11 አንድ ቤተሰብ ወይም ግለሰብ በሚኖርበት አንድ ከተማ ብቻ አንድ የመኖሪያ ቤት እንደሚኖረው፣ አንቀጽ 12 አንድ ቤተሰብ ወይም ግለሰብ ወይም ድርጅት በከተማ ቤቱ የመጠቀም ወይም ይህን ቤት የማውረስ የመሸጥ ወይም የመለወጥ መብት እንዳለው፣ አንቀጽ 13 በማዘጋጃ ቤት ወይም በከተማ ክልል የሚገኝ ትርፍ ቤት ሁሉ የመንግስት ንብረት መሆኑን፣ አንቀጽ 18 ለተወረሱ ቤቶች መንግስት ተገቢውን ካሳ እንደሚከፍል፣ አንቀጽ 20 በወር እስከ 25 ብር ኪራይ ለሚከፍሉ 50 በመቶ፣ በወር ከ25 ብር በላይ እስከ 50 ብር ለሚከፍሉ 40 በመቶ፣ በወር ከ50 ብር በላይ እስከ 100 ብር ለሚከፍሉ በወር ከ100 ብር በላይ እስከ 150 ብር ለሚከፍሉ 25 በመቶ፣ በወር ከ150 ብር በላይ እስከ 200 ብር ለሚከፍሉ 20 በመቶ፣ በወር ከ200 ብር በላይ እስከ 300 ብር ለሚከፍሉ 15 በመቶ የቤት ኪራይ ቅናሽ እንደሚደረግ፣ እስከ 100 ብር ኪራይ የሚሰበሰበው በከተማ ነዋሪዎች ማህበር ሲሆን ከዚያ በላይ የኪራይ ገንዘብ የሚሰበሰበው በሚኒስቴር እንደሚሆን፣ እንዲሁም አንቀጽ 24 የከተማ ቤት ለተወረሰበት የሃይማኖት፣ የትምህርት፣ የጤና ጥበቃ ወይም ተመሳሳይ አገልግሎት ለሚሰጥ ድርጅት መንግስት እንደ አስፈላጊነቱን እያጠና ለመተዳደሪያ የሚሆን በጀት እንደሚመድብለት፣ እንዲሁም ከተማ ነዋሪዎች የህብረት ስራ ማህበር ማቋቋም እንደሚችሉ፣ አንቀጽ 27 ማህበራቱ የፍርድ ሸንጎዎችን በየደረጃው ማቋቋም እንደሚችሉ የሚገልጹ ነበሩ። የኮሚቴው ጥናት ቡድን አባላት በአዋጁ ረቂቅ የተደነገጉትን አሳውቀው ሌሎችንም አንቀጾች በዝርዝር ካስረዱ በኋላ በርከት ያሉ ጥያቄዎች ቀረቡላቸው። ለቀረቡት ጥያቄዎች አጥጋቢ ምላሽ ከመስጠታቸውም በላይ በእያንዳንዱ አንቀጽ ላይ ሰፊ ውይይት በማካሄድ መጠነኛ ማሻሻያዎች ተደረጉ። የኢኮኖሚ ኮሚቴ ሰብሳቢ ሻምበል ሞገስ የተዘጋጀውን የአዋጁን ረቂቅ አርኪ መሆኑን በመግለጽ በዝግጅቱ የተሳተፉትን መስሪያ ቤቶችና ግለሰቦች አመስግኖ አሰናበታቸው። በየጊዜው የጥናቱን ሂደት ሲከታተሉ የነበሩት ሻለቃ መንግስቱ ኃይለማርያም የአዋጁ ረቂቅ አንድ ኮፒ ሲሰጣቸው በጣም ተደሰቱ። ጽሑፉን በጥንቃቄ አንብበው እንደጨረሱ በአስቸኳይ ለደርግ አቅርበው ማስወሰን እንዳለባቸው አመኑበት። የከተማ ቦታና ትርፍ ቤት አዋጅ ከገጠር መሬት አዋጅ ባላነሰ ሁኔታ ተቃውሞ ከደርግ አባላት ሊገጥመው እንደሚችል በመገመት ቅድሚያ ምን ዝግጅት መደረግ እንዳለበት ከሻምበል ሞገስ ጋር ተወያዩበት። በሐምሌ ወር አጋማሽ ላይ ለደርግ ጠቅላላ ጉባኤ ቀርቦ እንዲወሰንም ተስማሙ። በተወሰነው ቀን የደርግ አባላት በሙሉ በስብሰባ እንዲገኙ ተነገራቸው። በምን ጉዳይ ላይ ውይይት እንደሚደረግ የደርግ አባላቱ በቅድሚያ አጀንዳውን እንዲያውቁት ተደርጓል። በሚኖሩበት አካባቢ ዘመዶቻቸውና ወዳጆቻቸው መቼ ነው የከተማ አዋጅ የምታውጁት እያሉ ለሚያቀርቡላቸው አሰልቺ ጥያቄ መልስ የሚገኝበት ቀን በመምጣቱ ደስ ብሏቸዋል። እንደ ገጠሩ አዋጅ በጭሰኝነት የያዘውን መሬት እንደያዘ እንዲቆይ እንደተፈቀደው ሁሉ በከተማም በኪራይ የሚኖርበትን ቤት የግሉ የማድረግ ወይም ከኪራይ ነፃ ሆኖ እንዲኖርበት መብት የሚሰጠው አዋጅ ይታወጃል ብሎ ተስፋ ያደረገው ተከራይ ሁሉ የአዋጁን መውጣት በጉጉት ይጠባበቅ ጀመር። በጭሰኝነት ቦታ ተመርተው መኖሪያ ቤት በመስራት ለባለ ርስቱ በየዓመቱ ግብር የሚገብሩ ባለቤቶች ቦታውን የግላቸው የሚያደርጉበት አዋጅ እንደሚወጣ ተስፋ አድርገዋል። መኖሪያ ቤት ለመስራት ቦታ ያጣው ቦታ በነፃ እንደሚያገኝም እርግጠኛ ሆኗል። ሁሉም አዋጁን ከጥቅሙ አንጻር በመመልከት የደርግ ጸበል እንዲደርሰው ይጸልያል። በሌላ በኩል ደግሞ የከተማ ቦታና ቤት ባለቤቶች ደርግ ምን አይነት አዋጅ ያወጣ ይሆን ብለው ጭንቀት ውስጥ ገብተዋል። ደክመን የሰራነውን ቤታችንን ይነጥቀን ይሆናል ብለው በመስጋት እንቅልፍ አጡ። የከተማ ቦታና ትርፍ ቤትን በሚመለከት በተዘጋጀው የአዋጁ ረቂቅ ተወያይቶ ውሳኔ ለመስጠት የደርግ አባላት በተወሰነው ቀን በስብሰባው አዳራሽ ተገኙ።
ሻለቃ መንግስቱና ሻለቃ አጥናፉም ቦታቸውን ያዙ። ከዚያም ሻለቃ መንግስቱ የከተማ ነዋሪው ህዝብ የኑሮ ደረጃ እያሽቆለቆለ መምጣቱን፣ የመኖሪያ ቤት ችግር እየተባባሰ ለመኖር የማይቻልበት ደረጃ ላይ መድረሱን፣ በኑሮ ውድነት የተነሳ ሰርቶ አደሩ ህዝብ ለአንገቱ ማስገቢያ እንኳን ጎጆ መቀለስ እንደተሳነው፣ የቤት ኪራይ በየዕለቱ እየጨመረ በመምጣቱ ተከራዮች የመክፈል አቅማቸው በመዳከሙ አከራዮች በየወሩ ቤት እንዲለቁ ስለሚያስገድዷቸው የቤት ዕቃዎቻቸውን ተሸክመው ከአንዱ ኪራይ ወደ ሌላው በመንከራተት ከፍተኛ እንግልት እየገጠማቸው መሆኑንና ሌሎችንም በከተሞች የሚፈጸሙ አሳዛኝ ድርጊቶችን በዝርዝር ካስረዱ በኋላ ችግሮቹን ለአንዴና ለመጨረሻ ጊዜ ሊያስወግድ የሚችል አዋጅ መዘጋጀቱን አበሰሩ። ለደርግ አባላት እንኳን በሚስጥር ተጠብቆ የቆየው የአዋጁ ረቂቅ ለእያንዳንዳቸው ታደለ። ለጥቂት ደቂቃዎች ከተመለከቱት በኋላ የመቶ አለቃ አለማየሁ አዋጁን እንዲያነብ በሰብሳቢው ተጠየቀ። አለማየሁ በዝግታ አንብቦ ጨረሰ። ንባቡ እንዳበቃ በጸጥታ ሲያዳምጡ ከነበሩ የደርግ አባላት የማጉረምረም ድምፅ ተሰማ። ማጉረምረሙ የተቃውሞ ምልክት ሊሆን ይችላል የሚል ጥርጣሬ ያደረባቸው ሻለቃ መንግስቱ የአዋጁን ዝግጅት ከመጀመሪያ እስከ መጨረሻ ሲከታተል የነበረው ሻምበል ሞገስ ወልደ ሚካኤል በዝርዝር ቢያብራራልን የበለጠ ግልጥ ሊሆን ይችላል ብለው ለሻምበል ሞገስ መድረኩን ፈቀዱለት። ሻምበል ሞገስ አንቀጽ በአንቀጽ እያነበበ እያንዳንዱ አንቀጽ ለምን እንደተቀረጸ፣ ምንስ ግብ ሊመታ እንደተፈለገ በሰፊው አብራራ። በስታስቲክ የተደገፉ በርካታ ማስረጃዎችንም አቀረበ። የተሰጠው ማብራሪያና የቀረቡት መረጃዎች ብዙዎቹን የደርግ አባላት ያረኩ ቢሆኑም ቁጥራቸው በቀላሉ የማይገመት የደርግ አባላትን ግን በተወሰኑ አንቀጾች ላይ ያላቸውን አቋም ሊያስቀይር አልቻለም። ይህም ሆኖ ግን አንቀጽ በአንቀጽ እየተወያየንበትና እየተስማማንበት ብንዘልቀው ይሻላል የሚል ሐሳብ ሻለቃ መንግስቱ ስላቀረቡ በዚሁ ሐሳብ ስምምነት ላይ ተደርሶ ውይይቱ ቀጠለ። በአዋጁ ረቂቅ መግቢያ ላይ የተለያየ አስተያየት ስላልተሰጠ በቀጥታ በዋናው አከራካሪ አንቀጾች ላይ ትኩረት ተደረገ። አንቀጽ 3 የከተማ ቦታ የመንግስት ንብረት ይሆናል የሚለውና አንቀጽ 13 በማዘጋጃ ቤት ወይም በከተማ ክልል የሚገኘው ትርፍ ቤት ሁሉ የመንግስት ንብረት ይሆናል በሚሉት ሁለት አንቀጾች ላይ በርከት ያሉ የደርግ አባላት ከፍተኛ ተቃውሞ አሰሙ። ኮሪያና ኮንጎ ዘምተው ባጠራቀሙት መጠነኛ ገንዘብ ቦታ ተመርተው ወይም ገንዘብ ለራሳቸው መኖሪያና በአነስተኛ ገንዘብ የሚከራዩ ጎጆችን የቀለሱ ጥቂት የደርግ አባላት የከተማ ቦታና ትርፍ ቤት መወረስን በበጎ ዓይን አልተመለከቱትም። በቀጥታ ንብረታችን መወረስ የለበትም የሚል ተቃውሞ ማሰማቱን ወደ ጎን በመተው በኮሪያና በኮንጎ ዘምተው ሕይወታቸውን መስዋዕት በማድረግ ያፈሩትን ከቁጥር የማይገባ ሀብት የሚወርሱ ወታደሮች በርካታ ስለሚሆኑ በደርግ ላይ የሚነሳውን ተቃውሞ ለመቋቋም እንቸገራለን። ይህ እንኳን ባይሆን ደክመውና ልጆቻቸውን ጾም አሳድረው የቀለሷቸውን ጎጆች ከብዝበዛ በተገኘ ገንዘብ የሰሯቸው ይመስል እንዲወረሱ ማድረግ ፍጹም ተቀባይነት የለውም አሉ። ያቀረቡት መከራከሪያ ነጥብ እውነትነትን ያለውና አሳማኝ ስለነበር በርካታ የደርግ አባላት ደገፉት። ከዚህም በተጨማሪ በአዲስ አበባም ሆነ በሌሎች ከተሞች በዚህ አዋጅ የሚወረሱ ቤቶች በጣም የደቀቁና ከጎጆነት የማይሻሉ ከመሆናቸውም በላይ ባለቤቶቹ ሌላ ገቢ የሌላቸው ስለሆኑ ድሃውን ሕዝብ እንጠቅማለን ብለን ሌሎች ድሆችን ማስቀየም የለብንም ተባለ። በመሰረቱ የሚወረሱትን ቤቶች መንከባከብና ማስተዳደር ፍጹም አስቸጋሪ ስለሆነ ከፍተኛ ቤቶችን ብቻ መንግስት ወርሶ ቢያስተዳድራቸው ይበቃል የሚል አስተያየት ከደርጉ አባላት ቀረበ። የገጠር መሬት አዋጅ ውይይት በተደረገበት ወቅት መሬት በጠቅላላ መወረስ የለበትም፣ የይዞታ ጣሪያ ሊበጅለት ይገባል የሚል ጠንካራ አቋም ይዘው የነበሩት የደርግ አባላት ሊከሰቱ የሚችሉ ኢኮኖሚያዊና ማህበራዊ ችግሮችን አሳማኝ በሆነ መንገድ በማቅረብ በጥቅሉ ትርፍ ቤት በሚል መነሻ እንደ ቤት እንኳን ሊቆጠሩ የማይገባቸውን ቤቶች መውረስ የለብንም ብለው ተከራከሩ። አብዛኛው የደርግ አባል ይህንን ሐሳብ በግልጽ ደገፈ። ሻለቃ አጥናፉም ትልቅ ቤቶች ብቻ እንዲወረሱ ድጋፍ ሰጡ። ሻለቃ መንግስቱና ጥቂት የደርግ አባላት እየተነሱ ለምን የከተማ ቦታና ትርፍ ቤቶች በመንግስት መወረስ እንዳለባቸው ምክንያታቸውን እየዘረዘሩ ለማስረዳት ሞከሩ። የሚፈለገው የከተማዋን ነዋሪ ህዝብ ከብዝበዛ ነፃ ማውጣት ነው። የገጠር መሬት ከበርቴዎች የገጠሩን ህዝብ እየመዘበሩ ባከማቹት ሀብት በከተሞች በብዛት የሚከራዩ ቤቶችን እየሰሩ በማከራየት የከተማውንም ህዝብ መበዝበዛቸው እየታወቀ ቤቶቹ ትናንሽ ናቸው በሚል ሰበብ እንዳይወረሱ መከላከል
ብዝበዛውን እንዲቀጥል እንደ መፍቀር ነው የሚቆጠረው አሉ። በጣም ጥቂት የሆኑ ወታደሮች የሚያከራያቸውን ከቁጥር የማይገቡ ቤቶች እንዳይወረሱ ብለን ትላልቅ ቤቶች ብቻ እንዲወረሱ መወሰን 90 ከመቶን የከተማ ነዋሪ ህዝብ ጥቅም መጻረራችን ነው የሚል ቅዋሜ ሻለቃ መንግስቱ አሰሙ። በመቀጠልም ትርፍ ቤት ነው፣ ከወረሰን ሁሉንም መውረስ ይኖርብናል። የማንን ወርሰን የማንን እንተዋለን? የብዝበዛው ማነስ ወይም መብዛት ካልሆነ በስተቀር የሚያከራዩ ሰዎች በሙሉ በዝባዦች ናቸው የሚል ጠንከር ያለ ሐሳብ ሻለቃ መንግስቱ አቀረቡ። በዚህ አይነት በርካታ ምክንያቶች በመደርደር የአዋጁን አስፈላጊነት በተቻላቸው አቅም ሁሉ ለማሳመን ጣሩ። ሻለቃ መንግስቱም በውይይቱ ሂደት ጣልቃ እየገቡ የራሳቸውን አስተያየት በመሰንዘር የሌሎችንም ሐሳብ በመደገፍ ክርክሩ ለረጅም ጊዜ ተካሄደ። ሰፋፊ የከተማ ቦታ ከያዙ ባለሀብቶች መሬት ተወስዶ ለሌላቸው እንዲታደል፣ የከተማ ቤቶችን በሚመለከት ደግሞ ትላልቅ ቪላዎችና ፎቆችን ብቻ መንግስት ይውረስ የሚባለውን ሐሳብ የሚያራምዱ አባላት አየሉ። በድምጽ ብልጫም እንደሚያሸንፉ ግልጽ ሆኖ ታየ። ሁኔታው ያላማራቸው ሻለቃ መንግስቱ የንቅናቄው መነሻ ምክንያቶችን በማስታወስ ሰፊ ንግግር አድርገው የደርግ አባላት ለአዋጁ ድጋፍ እንዲሰጡ ተማጠኑ። ነገር ግን የደርግ አባላቱ ፍንክች አላሉ። በዚህ ጊዜ ሻለቃ መንግስቱ ተቆጡ። ራሳቸውን መቆጣጠርም ተሳናቸው። እኔ ይህንን ስብሰባ መርቼ ለህዝብ ቁም ነገር ያለው ተግባር ማከናወን አልችልም ብለው ከስብሰባው ወጡ። የደርግ አባላቱ ከዚህ በፊት አይተውት የማያውቁት ድርጊት መፈጸሙ የደርግ አባላትን አስደነገጠ፣ አሳዘነም። የሻለቃ መንግስቱ ማኩረፍና መቆጣት ሊያስከትል የሚችለውን ጣጣ የተገነዘቡ ጥቂት የደርግ አባላት ሻለቃ መንግስቱን አነጋግሩ በመመለስ ስብሰባው እንዲቀጥል ማድረግ እንዳለባቸው በማመን ወደ ቢሮአቸው ሄዱ። ቢሮአቸው ሲገቡ ሻለቃ መንግስቱ ሲጋራ እያጨሱ ፊታቸውን አኮሳትረው በመስኮት አጠገብ ቆመው አገኟቸው። ለምን ስብሰባውን ጥለው እንደወጡ ሲጠይቋቸው እናንተ ለህዝብ የገባነውን ቃል ረስታችሁታል ብለው ንግግር በመጀመር ለምን ስብሰባውን ትተው እንደወጡ ምክንያታቸውን ገለጡ። የጠቀሱት ምክንያቶች ስብሰባውን ረግጦ ለመውጣት የሚያስገድዱ አለመሆናቸውን የደርግ አባላቱ የተረዱ ቢሆንም ስብሰባው ተበትኖ እንዳይቀር ለደርግ መፍረስ ምክንያት እንዳይሆን ተመልሰው እንዲመሩ ጠየቋቸው። ሻለቃ መንግስቱ ምን ዋጋ አለው ተራማጅ የሆነ አዋጅ ማጽደቅ ካቃተን የሚል አስተያየት ጣል ሲያደርጉ ራሳቸውን በሽማግሌነት የመደቡት የደርግ አባላት ግድ የለም የደርግ አባላትን እናግባባለን የሚል ቃል ገቡላቸው። በዚህ አይነት ሻለቃ መንግስቱን ካግባቡ በኋላ ሌሎች የደርግ አባላትን ለማነጋገር ወደ አዳራሹ ተመለሱ። ለደርግ አንድነትና ህብረት ሲባል እንዲሁም ሊያስከትል የሚችለውን አደጋ በመጠቆም የያዙትን ግትር አቋም እንዲያለዝቡ ለማግባባት ሞከሩ። ብዙዎቹ በሰብሳቢው ሻለቃ መንግስቱ ድርጊት ቅሬታ ቢሰማቸውም የደርግን ህልውና መጠበቅ ከሁሉም ነገር ቅድሚያ ሊሰጠው የሚገባ መሆኑን በማመን አቋማቸውን ለመለወጥ ተስማሙ። ሻለቃ መንግስቱ ፊታቸውን አቅብደው ቦታቸውን እንዲያዙ በረጅሙ ተንፍሰውና ይቅርታ ጠይቀው የተቋረጠው ስብሰባ አሁን ይቀጥላል አሉ። ከዚያም አከራካሪ ባልሆኑ አንቀጾች ላይ ብቻ መጠነኛ ውይይት ተካሂዶ የማሻሻያ ሐሳቦችም ተሰነዘሩ። አንዳንዶቹ ተቀባይነት አገኙ። በዚህ አይነት በአጭር ጊዜ ውስጥ ሁሉም አንቀጾች ተዳሰሱ። ውይይቱም ተደመደመ። ረቂቅ አዋጁን በድምጽ ለመወሰን ስምምነት ላይ ተደረሰ። የድምጽ አሰጣጡ ስነ ስርዓትም ተካሄደ። አዋጁን የደገፉት ከ50 በላይ ሆኑ። በድምጽ ብልጫ አዋጁ መጽደቁ ተነገረ። የደርግ አባላት አጨበጨቡ። የከተማ ቦታና ትርፍ ቤት አዋጅ በሐምሌ 19 ቀን 1967 ዓመተ ምህረት በሻለቃ መንግስቱ ኃይለ ማርያም ኩርፊያ፣ ቁጣና ብርታት ታወጀ። የአዋጁ መውጣት በጉጉት ሲጠብቀው የነበረው የከተማው ነዋሪ ህዝብ ተደሰተ፣ ፈነጠዘ፣ ጨፈረ። በባለቤቶቹ ሲፈጸምበት የነበረው ብዝበዛ ስለቀረለት፣ የቤት ክሬም ስለቀነሰለት ደርግን አመሰገነ። ለአዋጁ ድጋፍ ለመስጠትም ወደ አደባባይ ወጣ። የአድሃሪያን የመጨረሻ ምሽግ ተደመሰሰ እያለ ፉከራ በማሰማት የመጣው ህዝብ በጣም ከፍተኛ ሆነ። በተመሳሳይ ሁኔታ በሁሉም የሀገሪቱ ከተሞች ህዝባዊ ትዕይንት ተደረገ። ተፈንቅሎ የወጣው ህዝብ ቀኑን ሙሉ ሲጨፍሩ አለ። በሌላ በኩል ግን የከተማ ቦታና ትርፍ ቤት የተወረሰባቸው ባለሀብቶች የመረጡትን አንድ የመኖሪያ ቤት ይይዛሉ መባሉ መጠነኛ እፎይታ ቢያስገኝላቸውም በመወረሳቸው በጣም ተቆጡ። በደርግ ላይ ያላቸው ጥላቻ መራራ ሆነ። የገጠር መሬት ብንወረስም በከተሞች ከገነባናቸው ቤቶች በምናገኘው ኪራይ ኑሯችንን እንገፋለን የሚለው እምነታቸው ተደመሰሰ። ተስፋቸውም ጨለመ። ደርግ ህዝቡን ይጠቅማል ብሎ በወሰደው እርምጃ ግዙፍ ጠላት አፈራ። በራሱም ላይ በቀላሉ የማይበርድ እሳት አቀጣጠለ። የኢኮኖሚ ምንጫቸው፣ የፖለቲካ ኃይላቸው፣ መከበሪያቸውና መኩሪያቸው የነበረው የገጠር መሬትና የከተማ መሬት በአዋጅ ሲወረስ ባለመሬቶች ከመጠን በላይ ተናደዱ።
የጨለመ መሰላቸው። አቅም ያለውና ወኔ ያልከዳው ጠመንጃ አንስቶ ደርግን ለመፋለም ሲወስን፣ የቀረው ደግሞ በቻለውና በሚችለው የትግል መስክ ተሰልፎ ደርግን ለማዳከም ቆርጦ ተነሳ። የገጠር መሬት ቢወረስም የከተማ ቦታና ቤት እስካልተነካ ድረስ ችግር አይገጥመንም በሚል እምነት አንገታቸውን ደፍተው የለውጡን ሂደትና እርምጃ ሲከታተሉ የነበሩ ባለ ሀብቶች የከተማ ቦታና ትርፍ ቤት መወረሱን የሚያረዳ አዋጅ ሲወጣ ተስፋቸው ደበዘዘ። ከዚያም በኋላ ቤታችን ቁጭ ብለን ምን እንጠብቃለን የሚል ጥያቄ ማንሳት ጀመሩ። በርከት ያሉ ባለመሬቶችና ጥቅማቸው የተነካባቸው ግለሰቦች በሽፍትነት ወደ ጫካ ገቡ። ከፊሎቹም ከሀገር ተሰደዱ።